አሁን ሜሮን በመልኩ ነው ልንቀጥል የምንችለው። አንቺ ሀሳብ ታስቀምጫለሽ፣ ከዛ በኋላ ለሀሳቡ ደግሞ ሪስፖንስ ሰጣለሁ። መደራረቡን ግን አልችለውም። እሺ ራስ ምታት ምናምን ያስቸግረኛል እና እየተነሳሽ ምጮህ የሚዩት ምታነሽ ምናምን የምታስረብሽ ከሆነ በዛ መልኩ መቀጠል ስለማልችል ሀሳብሽን ጨርሺና ከዛ በኋላ ደግሞ እኔ መቀጠል ይሆናል። ቀጥይ። በምን ላይ የምንቀጥለው አህመድ? እኔ የፈለግሽውን ርዕስ አንሺና ግን አንድ ሀሳብ አንስተሽ ከዛ አንድ ሀሳብ እየገደል ሁለት እዛ አይ ቲንክ ከታችም የሚገኙ ክርስቲያኖች ስላሉ እሺ ሁለት ጥያቄ ልፍቀድልሽ እና አንዱን ጥያቄ በስትክክል ታቀርቢያለሽ። ከዛ እኔ ስቀጥል ደግሞ አታቋርጭኝም። ከዛ የምንቀጥል ከሆነ ሁለተኛ ፖይንት ላይ አንደኛው ላይ ደግሞ የምንዘጋው ሀሳብ ካለ ዘግተ ነው መለያይ ይሆናል ማለት ነው። እሺ መጀመሪያ እሺ ማጠቃለያ ልስጥ፣ ችግር የለውም። ማጠቃለያ ተይ እባክሽ። በዚህኛው ላይ ና ልጠይቅ ጥያቄ ወደ ጥያቄ ነው መግባት ያለብኝ ወይስ ጥያቄሽ መግባት ያለብሽ? ጥያቄሽን አቅርቢና ከዛ ወደ ጥያቄሽ ምላሽ እንሄዳለን። እሺ ጥሩ። ስለ ማኑስክሪፕት እኛ በጣም ብዙ ነገር እያልክ ነው እና እኔን አታቅም እንትናትንም አያውቁም እያልክ ስትናገር ነበርና ስለ ሳና ማኑስክሪፕት ንገረኝ እና አንዳንድ ጥያቄዎችም በዛ ጉዳይ ላይ ጠይቀሃለሁ። የትኛው መስጊድ ውስጥ ነው የተገኘው ሳና ማኑስክሪፕት? ሂስትሪውን ምናምን ንገረኝ እስኪ። ይሄ ነው ጥያቄሽ? መጀመሪያ የትኛው መስጊድ ነው የተገኘው? እሺ ልቀጥል እኔ። ስለ ሳና አይባልም። እሺ ሳና አይባልም። እሺ ሳና ማኑስክሪፕት ነው የሚባለው። ችግር አለብሽ መሰለኝ። እሺ መቀጠል እችላለሁ አይደለም? ቀጥል። ይሄው ሚውት ላድርግልህ። ቀጥል። እሺ ስለ ሰና ማኑስክሪፕት እንመለስ። ሰና ማኑስክሪፕት የምንለው ከቁርአናዊ ወይም የቁርአን ማኑስክሪፕት ከምንላቸው በጣም ኦልደስት ወይም ደግሞ ጥንታዊ ከሚባሉ ማኑስክሪፕቶች ውስጥ የሚጠቃለል ነው። አይ ቲንክ በ1970ዎች ውስጥ የተገኘ ነው። ያንን ቼክ አድርጉልኝ እሺ። 1970ዎች ውስጥ እንደሆነ እርግጠኛ ነኝ፣ ግን በየትኛው ስፔሲፊክ ጊዜ ላይ እንደሆነ አላስታውስም። እና በ1970ዎች ውስጥ የተገኘ በታላቁ የሰና መስጊድ ውስጥ በየመን የተገኘ ማኑስክሪፕት ነው። መቼ ነው የተገኘው? ለምን የተገኘው? በጣም ብዙ ሰፊ አተት አለው። ሪስቶሬሽን በሚሰራበት ጊዜ ነው። በ1970ዎቹ በታላቁ የሰና መስጊድ ውስጥ የተገኘ ነው። ስለ ሰና መስጊድም ለብቻ ማውራት የምትፈልጊ ከሆነ ስለዛ እናወራለን ማለት ነው። የሰና አይ ቲንክ ይሄ ስሙ በራሱ ማለት ነው። ይሄ ታላቁ የሰና መስጊድ የሚባለው ራሱ በራሱ ስፔሲፊካሊ ስም አለው። የምታስታውሱ ከሆነ እንትን በሩ አስቀምጡልኝ እሺ ከታች። አጃሚ አልከቢር ምናምን የሚባል ስም አለው እና በጣም ትላልቅ ከሚባሉ የመን ውስጥ ከሚገኙ መስጊዶች ውስጥ የሚጠቃለል ነው። ከዛ መስጊድ ውስጥ በ1970ዎች ውስጥ በየመን የተገኘ የቁርአን ጥንታዊ ማኑስክሪፕት ነው ማለት ነው። ከዚህ ጋር ተያይዞ የሚነሱ ሀሳቦች አሉ። ምናልባት ዴት የሚያደርግበት ጊዜ መች ነው የተገኘው? መች ነው ዴት የሚያደርገው? መች ነው በራሱ ኑሮ የተጻፈው ነው የሚባለው? ቆይ አንዴ ሳወራ አታቋርጭኝ አላልኩም? ቆይ አንድ ነገር መች ነው ዴት የሚያደርገው? ያው በቃ የመን ያሉ ሰዎች ከታች እያስቀመጡ ነው። ስም አለው በራሱ አይ ቲንክ አጃሚ አልከቢር ቢሳና መሰለኝ። አይ ቲንክ ስሙ ፕሮባብሊ መሰለኝ፣ እርግጠኛ አይደለሁም። ብቻ ታላቁ የሰና መስጊድ ይባላል እና በዛ ነው እንትን የሚባለው። ስኮላሮች አንድ ነገር መች ነው ዴት ያደረገው የሚለውን ነገር ለመለየት የሚጠቀሙበት የራሳቸው ስልት አለው። ያ ስልት ደግሞ ራዲዮ ካርቦን ዴቲንግ ነው። ሁለተኛው ደግሞ ፓሊዮግራፊ ይባላል። ፓሊዮግራፊ እና በራዲዮ ካርቦን ዴቲንግ መሰረት ስኮላሮች አብዛኞቹ ፍራግመንቶች ከ6ኛው እስከ 7ኛው ክፍለ ዘመን ባለው ጊዜ የፓርችመንት ኤጅ እንዳላቸው ያስቀምጣሉ። ዛት ሚንስ ወደ ረሱል ሰለላሁ የሚጠጋ ጊዜ ያለው ማለት ነው። ያነቀ ዛት ሚንስ ረሱል ሰለላሁ ኤግዚስት የሚያደርጉት ከ570 እስከ 632 ድህነት ባለው ጊዜ ውስጥ ነው እና ሞሮፍ የሰና ማኑስክሪፕትም ደግሞ ወደዛ የሚጠጋበት ጊዜ እንዳለ ነው የራዲዮ ካርቦን ዴቲንግ እና የፓሊዮግራፊ ጥናትን በመጠቀም ስኮላሮች ያስቀመጡት ማለት ነው። መች ነው የተገኘው? በየትኛው መስጊድ ውስጥ ነው የተገኘው የሚለው ጥያቄሽ በዚሁ የሚገባደድ የሚጠቃለል ይሆናል። ሁለተኛ ጥያቄ ያለሽ ፕሮባብሊ ማለት ነው ስለ ሰና ማኑስክሪፕት ሰፊ ሀተታ ወይም ሀሳቦች ማግኘት ከፈለግሽ መጽሐፍት ኧረ እባክሽን ቆይ መጠቁምሽ እንትኖች አሉና በጣም ጥንታዊ ከሚባሉ
እንዲህ አይነት እንትን ንግግር አልችልም ነው ገብቶሻል። ፕሮባብሊ በእርጋታ ይሄ ስትሬት ፎርዋርድ የሆኑ ምላሾች የሚሰጡበት አጋጣሚ ካለ እሱን እችላለሁ። ግን ይሄ የተጫጫው ማውራቱ ግን ራሴንም ስለሚያመኝ ነጭ እኮ ባህመድ አሁን ካራክተር አሳሲኔሽን እያደረክ ነው። አላረኩም እንደዛ ቶሎ አሁን እቺን ጠንቅቄ ነው ማቆም የምትለዋን ነገር ደግሞ ያዥልኝና እሷ ላይ እንመለስባታለን። እና እንደዛ ነው ማለት ነው። ስለ ሰና ሲባል ወደዛ ነው የምንመለሰው። ይሄ አንደኛው ጥያቄሽ ምላሽ ነው። ሁለተኛ ጥያቄሽ ማቅረብ ትችያለሽ። ስለዚህ ምን እያልከን ነው? ያው ዴትስ ባክ ቱ ፕሮፌት መሐመድ እያልከኝ ነው። ስለ ነቢዩ ጋር ይጠጋጋል። እንደዛ ነው ስኮላሮች የሚያሉት። አመሰግናለሁ እሱን ኮንፈርም ስላርክ ማለት ነው። እና በዛ ማንስክሪፕት አፐር ቴክስት እና ሎወር ቴክስት የሚባል ነገር ታውቃለህ አይደል? መቼስ ይሄንን ታውቃለህ ብዬ አስባለሁ። አፐር ቴክስት እና ሎወር ኢሬዝድ የሚባል ቴክስት አለ። ያ ላስረዳሽ ስለሱ እና አፐር አልጨረስኩም። አይ በቃ የስ ብለኸኛል። እንደ አዌር ስለሆንክ ከዛ እንቀጥል ማለት አዌርነስ ስለ ሎወር ቴክስት እና አንተ ላይ ከተታች ይላሉ። እሺ አውቂ ቀጥል። ካንተ እሺ ሌላ ነገር እያወራሁ መስለኝ ሞዴሬተሮች ሚት አደረጉኝ። ኦኬ ካኒ አለ እንትን አይደለም ጀስት ጥያቄ ነው መጠይቀው ባይዘው ከዛ ትቀጥላላችሁ። ኦኬ አይ ስለ ሰና ማኑስክሪፕት ምንም የምፈልገው እውቀት የለም ምናምን ብላለችና ኦኬ የሰና ማኑስክሪፕት እሱ ላይ እንትን እንላለን ሀቢቢ አይ ችግር የለም። እቺ ጠንቅቄ ለማጋት ላይ አብቂ ከዛው ገዝታ የተቀመጠና አይ ጥሩ ስለ አሁን የምታነሳው ሀሳብ ለአቡበከር ተዘጋጅሽ። አይ ቲንክ በእነዚህ በቁርአናዊ ማፍሪቶች ዙሪያ ሰፊ ጥናት ያለው ከዛም ጋር ተይዞ ደግሞ መጽሐፍን የጻፈ መምህር ነው እና አቡበከር ተዘጋጂ፣ ለሱ ራሽን አዘጋጂ። አንቺ ባትዘጋጂ የምታዘጋጁን አዘጋጂ። ኤኒዌይስ ስለ አፐር ቴክስት እና ሎወር ቴክስት ስለሚባለው ሀሳብ አነሳለሁ ብለሻል። መቀጠል ትችያለሽ። እሺ ስለዚህ እዛው ያለ አፐር ቴክስት እና ሎወር ቴክስትን አስረዳቸው ነው ሰው እንዲገባቸው። ከዚህ ጠይቅ ላይገባቸው ስለሚችል ጠይቁ፣ ችግር የለም። እኔ ሳነሳ አስረዳቸው፣ በዛው አስረዳቸው። ምንድነው አፐር ምንድነው ሎወር ሰው ላያውቅ ይችላል። እሺ ምንድነው አፐር ምንድነው ሎወር ነው ሁለተኛው ጥያቄሽ እሱ አይደለም። ካልሆነ ችግር የለም። አንቺ ጠይቂው እና ከታች ላሉ ሰዎች ያጀማ ከታች ያላችሁ ሰዎች ተዘጋጁ። እሺ አፐር ሎወር የምትለው ነገር ምን እንደሆነ በሰና ማኑስክሪፕት ውስጥ አስረዳቸዋለሁ። ጥያቄሽን ብቻ እኔ ላስረዳ። ጥያቄሽን ብቻ አቅርቢ፣ ከዛ አቅርቢ እና እኔ ይቀጥላለሁ። አፐር ቴክስት ምንድን ነው የሚለውን ነገር ሁለተኛ ጥያቄሽ ከሆነ እሺ ላቅርብላችሁ፣ ከታች ላላችሁ ሰዎች ግን የማቀርብላችሁ ግን እሷ ጥያቄን ካቀረበች በኋላ። እሺ ጥያቄ አንዱ ጥያቄ ምንድን ነው? የትኛው ጋር ነበረ? በእርሱን ለማውጣት ፈልጌ ነው። እሺ ሱራ 9 ላይ አሁን ያለው የቁርአን ምንድን ነው ኮሎናይዝድ የተደረገው አሁን እንትና በስታንዳርዳይዝ የተደረገው በኡትማን ቢስሚላ የሚል ቃል የለበትም ማለት ነው። ኦኬ ሎወር ቴክስቱ ላይ ስንሄድ ግን ማለት ነው ቢስሚላ ነው አለበት። ቢስሚላ የሚል ማኑስክሪፕቱ ላይ ይገኛል እና አሁን ያለው ላይ ለምንድን ነው የሌለው ብዬ ጠይቃለሁ። እንትን አይልም ግን እሺ ጋይ ተከተከተ አሚር እንትን ተቆርጣት። እሺ አይ ምንድነው ሴና ማኑስክሪፕት ላይ ቢስሚላ የሚለውና ሌላም ኤክስትራ ወርዶች የሉበትም ዳር ኢንክሉድድ ያልሆነ አሁን ቁርአን ላይ እሺ ላወጣ እችላለሁ፣ አንተም ማውጣት ትችላለህ። ሁለተኛ ጥያቄ እሺ አይ ይሄው ነው በቃ። ይሄ አሁን እየጠየቁ ሱራ 9 ላይ ችግር የለም ቢስሚላ የሚለው የለም አሁን ባለው ላይ፣ እዛኛው ላይ ግን እንደተገኘ መደምደሚያሽን ተይው። አንድ ወደ ሀሳቡ እንመለስ። ስለዚህ ለምን የለም ነው አንዱ ጥያቄ። ሌላም አለኝ። እሺ አይ ሁለተኛ ጥያቄሽ ይሄ አይደለ? ሁለተኛ ጥያቄሽን እንመልከትና ከአንቺ ጋር ጊዜ የምናጠፋበት ምንም አይነት ምክንያት የለም። ሁለተኛ ጥያቄዋ ምንድን ነው? ስለ ሰና ማኑስክሪፕት ስናወራ የምናወራቸው ፖይንቶች አሉ። አፐር ቴክስቱና ሎወር ቴክስቱ ላይ የሚነሱ ፖይንቶች አሉ። አፐር ቴክስት ምንድን ነው? ሎወር ቴክስት ምንድን ነው? አፐር ቴክስት ምንድን ነው? ሎወር ቴክስት ምንድን ነው? አፐር ቴክስት የሚባለው ነገር አሁን በእጃችን ከምንመለከተው ወይም ከምንይዘው የቁርአን ከመጽሐፉ ጋር ማች የሚያደርግ ነው። ኮምፕሊትሊ ኡስማኒክም የሆነ ፎርም አለው
እና አፐር ቴክስት የሚባለው ያ ነው። አሁን ያለ ነው አሁን የያዝነውን ቁርአን ስትመለከቱ ልታስታውሱ የሚገባው አፐር ቴክስት የሆነ የሰና ማኑስክሪፕት ነው ማለት ይቻላል። የሚያሳየን ምንድነው አሁን ስታንዳርድ የሆነ የቁርአን ቴክስት ወይም ደግሞ ስቴብል በሆነ መልኩ ኡስማኒ የሆነውን ቁርአን ነው ሊወክልልን የሚችለው ማለት ነው። ያን ነው ኡስማኒ ሲባል ካልተረዳች እሱን ማስረዳት ይቻላል። ሎወር ቴክስት ምንድነው ነው? ሎወር ቴክስት ምንድነው? ሎወር ቴክስት የሚባለው ደግሞ በዛው ልክ ሲሰረዝና ከዛ ላይ ደግሞ ሲጨመርበት ደግሞ የነበረበት አጋጣሚ አለ። ሎወር ቴክስት የሚባለው ምንድነው? ሲሰረዝና ሲጨመርበት። ምንድነው ሲሰረዝና ሲጨመርበት ብላችሁ ጥያቄ ከቀረባችሁ ሲሰረዝና ሲጨመርበት እያልኳችሁ ያስረዳዋችሁ ምንድነው ሎወር ቴክስት የሚባለው ነገር ለነዚህ ደረሳ ለምንላቸው ማለት ይቻላል ወይም ደግሞ ከትላልቅ ምሁራን ስር ቁርአኑን ሲማሩ ለነበሩ ሰዎች ተጋላጭ ደግሞ የሆነ ቴክስት ነው ሎወር ቴክስት የሚባለው። ጽሁፉ ሊቀመጥ ይችላል። አዎ ጽሁፉ ከተቀመጠ በኋላ ግን እነዚህ ደረሳ የሚባሉ ሰዎች እጅ ስር እንደመሆኑ እነዚህ ደረሳዎቹ ያንን ሎወር ቴክስት ይዘው ትምህርት የሚማሩበት አጋጣሚ ነበረ ማለት ነው። ገብቷችኋል? ለዛ አንዳንድ ምሁራን ጠቅስላችኋለሁ፣ እነዛ ላይ ሀሳብ ጠቅስላችኋለሁ። አፐር ቴክስት እና ሎወር ቴክስት የሚባሉት እነዚህ ናቸው ባጭሩ። አፐር ቴክስት የሚባለው ምንድነው? ኡስማኒ የሆነውን ቁርአን የምናስታውስበት ሲሆን ሎወር ቴክስት ደግሞ የሚባለው ለነዚህ ከትላልቅ መሻይኾች ወይም ትላልቅ ምሁራን ስር ቁርአንን ሲማሩ ለነበሩ ደረሳዎች ተጋላጭ የነበረ ስራ ነው ማለት የሚቻላል ማለት ነው። ተማሪዎቹ ቁርአን በሚማሩበት ሰዓት ያንን መምህራቸውን እያዳመጡ ከዛ ደግሞ ከታች ሀሳብን የሚሰጡበት ወይም ደግሞ የራሳቸውን ማብራሪያ የሚያስቀምጡበት ለዚህ አይነት ኤክስፖዠር የነበረው መጽሐፍ ነው ማለት ነው፣ ቴክስት ነው። አፐር እና ሎወር ቴክስት ሲባል ምንድነው ከተባለ ይህንን ነው የሚያስረዳን። አሁን ምንድን የተነሳው ነገር በሰና ማኑስክሪፕት አፐር እና ሎወር ቴክስት ላይ የሚነሳው ስለ ሲዋን ቴክስት ነው። አፐር እና ሎወር ቴክስት ላይ ቢስሚላህ የምትለው ቃል የመኖርና ያለመኖር ልዩነት አለ ነው እያልሽ አይደል ያለሽው ሜሮን? ቴክስቱ ላይ አለ ተገኝቷል ቢስሚላህ የሚለው ቃል አሁን አፐር ቴክስቱና ሎወር ቴክስቱ ላይ ቢስሚላህ የምትለው ቃል ኤግዚስት በማድረጓ ዙሪያ ልዩነት አለ ነገር አይደል ያለሽው? አንዱ ላይ ካለ ሎወር ቴክስቱ ላይ ካለ ከዛ ደግሞ ልክ ስታንዳርዳይዝድ ሲሆን አፐር በቃ አሁን እንትን አድርጓት ሞዳላችሁ ወይ ትልቁ ላይ አድርጓት አስባለሁኝ። ትልቁ ላይ አድርጓት። ለምንድነው ትልቁ? ቆይ እኔ ቅድም ቪዲዮ አልሰራ ብሎኛል። ኦልሬዲ ሪፊዩት ማድረግ ከቻልክ አንተ ነው ማድረግ የምችለው እኔ አይደለም። ትክፈትልን እስቲ ይለያል። ሳና ማኑስክሪፕት ላይ የለም እያለ ነው እንግዲህ። እሺ ክፈች የለም እያለ እኔ እስቲ ከታች ያሉ ሰዎች ሞኝ ነው እንደሚመስልሽ? በጣም እኮ ጤነኛ የሚያስተውል የሚያስብ አእምሮ ያላቸው ሰዎች ናቸው። ፖለቲክስ ዝም ብሎ የሚሰራበት መሀይም ህዝብ አይደለም ያለው። ከታች ትልቁ ላይ አድርጓትና ትክፈትላችሁ። አፐርና ሎወር ቴክስቱ ላይ ያለውን ልዩነት ታሳያችሁ። የለም እያለ ነው። ትልቁ ላይ አድርጓት። ክፈችው እስቲ። ከየት ነው ያነበብሽ? ምንድነው ድጋማው? የኔ ክሌም ምንድነው? ክፈችው ከማለት በፊት የኔ ክሌም ምንድነው? አፐር ቴክስቱና ሎወር ቴክስቱ ላይ ቢስሚላህ የምትለው ቃል ኤግዚስት የማድረጓ ጉዳይ ላይ ልዩነት አለ ነገር ሸለሽ ላይ ምንድነው አለ ያልኩትኝ። ከዛ ደግሞ ስታንዳርዳይዝድ ያደረገው ኡትማን እንትን ላይ ደግሞ ንባብ ላይ which is upper text ምንለው ላይ ምንድነው የለም ያልኩት። ይሄን አንድ ያስረዳና ትልቁ ላይ አድርጓት እስቲ ወንድክስ በርደን ኦፍ ፕሩፍ አንተ ላይ ይሆናል ማለት ነው። ለምን እኔ ኦልሬዲ ትልቁ ላይ አድርጊው እስቲ ክፈችና እዚህ ጋር አለ ወይስ እዚህ ጋር ክፈች ውስጥ ያንቺ አለ ይላል እንዴ? ሳና ማኑስክሪፕት ቁጭ ብዬ ልክፈትልህ አንተ ይሄንን አታውቅም? ማኑስክሪፕት ከኔ ያመጣሽ ይሄንን አታውቅም? ማኑስክሪፕቱን ካወቀው የለም እያለ እስቲ ክፈችው የለም በልና በቃ እስቲ ክፈችው። አይ ሰርች እያረግሽ ነው። ቪዲዮ አይሰራም። ቅድም አልሰራ ብሏል። ቪዲዮ ከፍቼ አይ ኖ ሰርች እያረግሽ ነው አይደለም? እሺ አይ እሺ አሁን ክፈችዋ ታዲያ ምን ይላል? ኦኬ ነው ክፈቹ። ካሜራሽን ክፈቹ። ይላችሁ አያስወራም። ምን ይልሽ ግን አንዴ ዝም በልና ብላ አስረዳ። እኔ ነኝ ድምጽሽ የሆነ ሰዓት ይሰልላል። ድምጽሽ የሆነ ሰዓት ቅንስ ይላል። ያለሽ ችግር ክፈቹና አሳይን እያልሽ ያለሽውን ቴክስት አሳይን። አፐር ቴክስትና ሎወር ቴክስቱ ላይ ቢስሚላህ የሚለው ቴክስት ልዩነት አለ። ዳት ሚንስ አንዱ ጋር አለ አንዱ ጋር የለም እያልሽ ነው። እስቲ ክፈቺና አሳይን። ልዩነት እኮ አይደለም ያልኩ ፖይንቱ እኮ አንዱ ጋር አለ አንዱ ጋር የለም ማለት ልዩነት ነው የተደረገው። ኦኬ አሲ ከፈቺና አሳይን። እኔ ደግሞ ማና ሳንስክሪፕት ላይ ግን አለ እንደዚህ ብሎ እንደውም ሌላ ኤክስትራ ወርድ አለው እያልኩ ነው። ሳና ማኑስክሪፕት ላይ ይቀርታ። እሺ ምን ልክፈትልህ ነው አሁን አንተ? አፐር ቴክስቱንና ሎወር ቴክስቱን ከፍተሽ አሳያቸው። አለ የለም የምትይውን ነገር ከፍተሽ አሳያቸው። ቪዲዮ አይሰራም። በጣም ከባድ ነው። አያችሁ እንዲህ አይነት ጭቅጭቅ እኔ በጣም ነው የሚደርሰኝ። ሜሮን
ሎየር ቴክስቱን አይተሽ ግዶ አውቂ አህመድ ያ ለምንድን ነው ማለት ክርስቲያኖች አርጊው ለማድረግ ነው የሚመጡት ማለት ነጥብ ለማስቆጠር ነው ሄርሜኔቲክ ጂምናስቲክ ለመስራት ነው የሚመጡት እና አንድ ማለት ሙሉ ታጥቀው ለምን አይመጡም ግን ማለት ሁሉ ጊዜ ግርም የሚለው ኢምፓክት ማለት ነው ያ ጥይት እያቀበልን ደብድቡ እንደፈለጋችሁ የማለት እኮ ነው አንዳንድ ጊዜ የሚሆነው ምን ይመስላል አህመድ ያ ኢቭን ጥይት በሰጣቸው እንኳን መተኮስ የማይችሉ ሰዎች ናቸው ያሉት ከይቅርታ ጋር ጥይቱ ራሱ የሚያውቁት አይመስለኝም ግን ተዘጋጅተሽ ለወደፊቱ ምንድነው ሶርስ አሁን እኛ የእናንተንም የኛንም ሶርስ በደንብ መክፈት እንችላለን ራስ ከፋፍተን ግልጥ አድርገን በመረጃ ነው እናንተ የሆነ ነገር ታወሩና ወይ ቦታውን አታውቁትም ክፈቱልን ትላላችሁ ራሳችሁ ክፈቱ ስትባሉ አይ በቃ አልፈለጋችሁ ማለት ነው ምናምን ነገር ትላላችሁና ለወደፊቱ ሜሪሻ በደንብ በፒዲኤፍ ሶርስ ምናምን ነገሮች በደንብ ሴት ላድርጊና ሴት አፕ አድርገሽ መተሽ መነጋገር ነው ለወደፊቱ ማለት ይሄ ትልቅ መድረክ ነው ለአንቺ ሃይማኖትሽን ለማስፋፋት ለማስተማርም ይቀልሻል ራሱ ነገርን ሁሌ ዱላ ያቀበሉሽ ሰዎች እኛ እንደብድብኝ እያሉ ዱላ የሚያቀብሉሽ ነገር አይሆንም ማለት ይገባሻል ፊገራቲቭ ነው እያወራው ያለሁት እንጂ ሊትራሊ እየወሰድኩት አይደለም ያው ድብድብ ነው እያልኩኝ አይደለም ቀጥሉ አቡኪ ማስረጃ አለኝ እኮ ቪዲዮ ቅድም አልከፍት አለ አሁንም ቢከፍት ስለማያሳይ ነው እንጂ ቪዲዮ መክፈት ብችል አሳይ ነበር ግን ስላልቻል ቅድም ላኪ እስቲ ለአንድ ሰው ላኪ እስቲ እዚህ ገስት ላይ ማለት እንትን ይሄ እንትኑን ማኑስክሪፕቱን እስቲ ላኪለት ሎየር ማኑስክሪፕት አሚር ይከፍትልናል ጥሩ ሐሳብ ትላክልህና ቲክቶክ ላይ እንዴ በጣም እኮ ረሽ እኛ ልጆች አይደለንም ለዛ ነው እሺ ሜሪ በቃ ቢቀርና እንትን ይሻል እኔ ልክፈትልሽ ያው ሱቁና ይከፍትልሽ ሱቁና አረ በለው ለእንደዚህ አይነት ጊዜ ተባበሩ ሰጪ ውስጥ ለሱቁና ካልሆነ በስተቀር ቅድምም እኔ በማስረጃ ነው እራሱ ሱራውን ተናግሬያለሁ ሱራ 9 ብያለሁ ስለዚህ ኦልሬዲ ማስረጃን አቅርቤያለሁ ግን ያው እናንተ ብትከፍቱ አሪፍ ነበር ካልከፈታችሁ እኮ ላኪለት እስቲ ለሱቁና ላኪለትና ይከፈትልን ሱቁና ኡስታዚ ግን የሚያረጋው ምንድነው ቢስሚ ኦኬ የሚያረጋው ምንድነው ቻፕተር ላይ ይሄድና ማለት ነው ቆይ የሚያረጋው አይደለም እኔ ጋር ቆይ ሜሮንዬ በጣም ይቅርታ በጣም ስለማቋረጥሽ በጣም ይቅርታ ግን አለ እኔ ጋር ግን ካሜራ መክፈት አልችልም ካሜራ ይከፍትልኝም ነው ያልሽ ያለሽው እሺ ላኪለት ይኸው ሱቁና አለው እያለሽ ነው አሚራ አለ እዚህ ጋር አህለል ኸይር የሆነ ወንድማሽ ሁልጊዜ ከጎናችን ያለ ዳይሬክሽን ልስጣ አትንገሪው ላኪለት ይኸው በውስጥ ኢንቦክስ ኢዝ ፍሪ እሺ መውጣት አለብኝ ወጥቼ እኮ ነው የምልክለት እንዴት ልክለታለሁ ገስት ነው አለሽ አይደለም ማስረጃ አዎ ስለዚህ ያስወጣኛል ማለት ነው ኢንቦክስ ላይ መግባት ያስወጣኛል መላክ ስላለብኝ ያስወጣኛል ችግር የለም እሺ ወጥተሽ ላኪለትና ነኝ አይ እሱን ነክተሽ ያው እዚሁ ላይ እንትን ሜሴጅ ለሚለው ላይ ዳይሬክሽን አልሰጠውም ነው ጥሩ ነው አይ ላኪለትና ነኝ ችግር የለም ዳይሬክሽን መስጠት አያስፈልግም ላኪለትና ለአሚር ነይ እሺ ይኸው እንደብቅ ስንት ደቂቃ አንስተሽ ስለዚህ ግን ተመልሼ ነው የሚሆነው ቆይ ሜሪ እኔ ማለት ነው እኔ ግራ የገባኝ ቆይ አትደረቢ አረብኛ አትችልም ሜሮን እንደምናውቀውና ከላይ ከታች ቢስሚላህ ይላል ከላይ ቢስሚላህ ይልም ብላ የምትከራከረው በምን አውቃ ነው ችግር የለውም በአስማት ነው ይሄ ነገር ችግር የለውም ሜሮን አንቺ ችግር ከየትም አምጪው ላኪለት እስቲ ለአሚር አይ ትችላለች በደንብ ተላክለት ችግር የለም ሜሮን 5 ደቂቃ አለሽ ያው 5 ደቂቃ ሰተነሻል የሚያስወጣሽም ከሆነ ወጥተሽ የምትወጪ የምትወርጂም ሆነሽ ለአሚር ወይ ለሱኩና ላኪለት ያሳዩናል ኮሌክት ለኔ ተላክልኝ ሳትወጣ ከዚህ በቴሌግራም ወንድማችን ማሂር እየተባበረና ላኪለት ለማሂር ያው ቴሌግራሙን ከታች ጽፌልሻለሁ ፋይሉን ላኪው ጭራሽ አንድ ነጥብ ላንሳ ማህሚ ምን መሰለሽ ቀደም ኡስታዝም እየተናገረው ስለነበረ ማለት ነው አንድ ማለት የምናወራውን ነገር ዝም ብለን በወፍ በረር ስለተባለ ስለሰማን ብቻ ተመቶ እዚህ አይዘረግፍም ነው ይሄ ትልቅ መድረክ ነው እንደተባለው ማለት ነው አሁን ምንድነው ያ ነገር አለም የለም የሚል ምንም ፖዚሽን አልተያዘም በጣም የሚያስቀው ማለት ነው ፖዚሽን ተይዞ ቢሆን እሺ አለ ተባለ ኦኬ ማስረጃ ከፈት መጽሐፍ ካለ ከፍታለ እዚህ መጽሐፍ ላይ ሰንዓ ላይ እንደዚህ ተብሏል ኦኬ እንቀበላለን
አይ እንደዚህ የሚል እንትን ላይ ያው የሰን አማን ስክሪፕት እንዲህ ይላል እንቀበላለን። ከዛ ደግሞ እዛ ላይ ይወራል። ያ ካሌለ ትንሽ እንቸገራለን በጣም እና ከዛ አንጻር ነው አሚን አላወራም ካሁን በኋላም ከሷ ጋር ያልኩት በዚህ ምክንያት ነው። እና ሜሪ በቃ እንትን ጊዜሽን ተጠቀሚና እንዴ ላከላካ አድርጊ ኢንሻአላህ ቀጥሉ። አይ ትክክል ነህ አቡበከር። ኢቨን ብዙ ጊዜ እንትን ስላደረኩት ኮንክሉድ ስላደረኩት ሀሳቤን መደጋገም አያስፈልግም በሚል ነው። ኢሶላቦት ክርስቲያኒቲ ላይ አያ አረበለው ምን በምን ከሜሮን አንድ ጊዜ በተለይ አንተ አህመድ በጣም የምታቋርጠኝ በጣም ይቅርታ። አሁን ውጪና ላኪላቸው ለማሂር ወርለሱኩና ይቅርታ ጠይቄያለሁ። ላቋረጥኩሽ ላኪለት ለሱኩና ወይ እሺ ሐሳቤን ልናገር አንዴ ሚታረቅ ቆይ ሐሳቡን ተይውና ላኪው። ይሄ ሎራ ፐርሚቲቭ ነገር ላኪው። ኦኬ ምን እንደሆነ እኮ ላሳይ ልናገር ነው። አንዴ ሚታርግና አትልኪም ነው ነገር ቆይ ስማኛ ምን እንደሆነ መላክ አለመላክም ልናገር። እስቲ አትሊስት 10-20 ሰከንድ ስጠኝና ላውራ። ፖይንቴ ምንድን ነው? ለምሳሌ ቅድም መስማት አችልም ማለት ነው የቤት ተቆጣጣሪ አይሻልም? ለአንድ ሰው ላይ ሀሳብ አሁን በዚህ ሰዓት ሀሳብ አያስፈልገንም። በዚህ ሰዓት ማስረጃ ነው ያስፈልገን። ማስረጃውን ለመክፈት ካሜራ አስቸግረኛል ብለሻል። ለመላክ መውጣት አለብኝ ብለሻል። እንደምትሆኝ ሆነሽ በ5 ደቂቃ ውስጥ ወይ ለማሂር ወይ ለአሚር ወይ ለሱኩና ማስረጃው ላኪ። እኛ ሀሳብ የምናዳመጥበት ጊዜ ላይ አይደለም ያለ ነው። ሰውም ላይ 24 ሰዓት ብቻ ነው ያለው፣ ተጨማሪ ሰዓት የለውም። ወጥቷል የሆነ ከሰዓቱ ነው ጊዜን እየወሰድንበት ያለ ነው። እዚህ ከታች ላለም ሰው ኦዲየንስንም አለማክበር ይሆናል። እና አሁን ሀሳብ የምንቀበልበት ሰዓት አይደለም ላይ አሁን ያለ ነው። ለአንድ እዚህ ጋር ለተሰጠሽ አማራጭ ላኪ፣ ማስረጃውን ላኪ። አፐር ሎወር ብለሽ ያነሳሽውን ሀሳብ ላኪና ሲያሳያቸው አንተ ዲስከሽን ኦር እንትን ኮርጃል የሆነ ኮንቨርሴሽን የምታውቃል መሰለኝም። በቃ ይቅር፣ ምክንያቱም ታወራለህ ከዛ እኔን አታስወራኝም። ማስረጃውን ላኪው። ኧረ በለው እኔ ባላቅ ከዚህ ከአንዱ ጋር ትቀጥያለሽ። ችግር ላኪውና ነገር መቻል አለብኝ። አንተ ግን ይሄንን አትፈቅድም። ስለዚህ ማለት ነው እኮ ላኪው። እኔ ፈቀድኩ አልፈቅድ ላኪው። እስቲ ለአንዱ ላኪው። እኔ ባይዜ ማለት ነው ያለው ድንጋይ ከሆነ ድንጋይ ነው። መጥረቢያ መጥረቢያ አድርግ እንዴ የልጅ አይሰማም። በኢየሱስ ወንድምሽም ጭምር ነው እያወራ ያለው ከይቅርታ ጋር ሜሮኒ። አንድ ጊዜ ሀሳብ ላስቀምጥልሽ። ፖይንቱን አስቀምጦልሻል እና ከፖይንቱ ወጥቶ ሌላ ነገር ሲንዛዛ መመለስ አለበት፣ ወደዚህ ማስተካከል አለበት። የግድ ነው። አንድ ፖይንት ነው ክፈችው የሚል ፖይንት ነው ያለው። ወይ ተከፍቸዋለሽ ወይ አትከፍችው፣ ከሁለት አንዱ ነው የሚሆነው። ያ ነገር ሳይካሄድ ግን ሌላ ነገር ውስጥ ማውራት ፋይዳ የለውም። አሁን ትከሻ መለካካት አይደለም፣ እውቀት መፈታተሽ አይደለም። የያዝ ነው ሀቅ ነው የሚፈለገው ነገር። ክፈችው ብሎሻል፣ እከፍታለሁ ብለሻል፣ ለሁለት ሰው ልካለሁ ብለሻል። እየጠበቀሽ ነው ያለው። እየጠበቀሽ ሆኖ ሳለ ግን አንቺ ሌላ ነገር ስታወሪና ሲንዛዛ ማስተካከል የግድ አለበት። አፋፍሽን እያለሽ አይደለም። በፍጹም መሐመድ እንደዚህ አይነት ባህሪ የለበትም። ስለዚህ መክፈት ካለብሽ ክፈችውና ወደ ቀጣይ ፖይንት መሄድ እንችላለን። እስከዛ ድረስ እንጠብቅሻለን። ስክሪንሾቱ ላኪልኝ ሜሮ። ቴንኪው ጀዛከላ ኡስታዝ። ሱኩናም በጣም ልተባበራት እያላት ነው። እሺ አሁን ከዚህ በኋላ ኮንክሉድ ማድረገው ነገር የለም። ኡስታዝ ወሂድም አውርቷል፣ አቡበከርም ሲያነሳ ነበረ። የኔን ሀሳብ ያልተረዳ እኔ ተረድቶታል ሁሉም። እንድናገር ይኸው ደቂቃ እንኳን ተሰጥቶኛል። እስቲ ሚዩት ማድረግ ትችላለህ? ይኸውላችሁ አያስወራም። ሜሪ ይኸው ደቂቃ ተጠቀሚበት። ደቂቃ ተሰጥቷል እኮ። አዎ ሲሰጥ አንተ ደግሞ ሚዩት አድርገህ እኮ ደቂቃ የተሰጠሽ እንድትፈልጊ አራቢሽ። እሺ ኖ ከታች ያለውን ሰው ማክበር። አሁን ይሄ ነገር ግላ አይደለም። ገብቶሻል? እኔና አንቺ ተደዋውለን ወይ ግሩፕ ከፍተን የምናወራው ነገር አይደለም። እዚህ ጋር ከታች የሚያዳምጠን የሚሰለች የሚደክመም ሰው አለ። ገብቶሻል? በቃ አይፈልጉም። አያችሁ ለምን መሰላችሁ? እሺ አንድ ሚዩት አድርግና ወሂድ አትሊስት አንድ ደቂቃ ሀሳቤን እንድገልጽ ያርግና ማምጣትም ከሆነ እናንተም እኮ ከፍታችሁ የምታዩት ነገር ነው። አይፈልጉም ምለሽ ብትዩ መጀመሪያ አቀርባለሁ ያልሽውን ነገር አቅርቢ ነው ያለሽ እንጂ አታውሪም ብትብለሽ አልተባልሽም፣ አልታፈንሽም። እንደዚህ ቤት እንደውም ነፃነት እንደ ሙስሊም ቤት ነፃነት ያለበት ቤት የትም ቦታ አታገኝም። የምር ነው የምነግርሽ፣ በአክብሮት ዊዝ ሪስፔክት ነው። ሌላ ቦታ ስንሄድ አውት ኦፍ ሪስፔክት ነው ራሱ የሚያወሩ ማለት ነው። አወራር ላይ ማለት ታውቂዋለሽ፣ ወድሽ ያውቀዋል። እሺ እንትኑን ልስጥ፣ ማስረጃውን ልስጥ የቱ ጋር እንደሚገኝ። እሺ ላስፈልግናገር ፎሊዮ 5ኤ የሚባል ፎሊዮ 5ኤ
አት ሱራ 5/9 ክቡርነቱ አረብኛ ይችላሉ። አፐርኬዝና ላወርኬዝ በሚባለው ነገር ላይ ኖ አይደለም የተባለው እንትኑ ራሱ ሰና ማኑስክሪፕቱ አለሽ ራሱ በእጅሽ አረብኛው መፈትሽ ያለሽ እሱን እስቲ እንትኑ እኮ ቪዲዮ ስለማይከፍትልኝ ነው ፊት ለፊቴ አለ። በጣም እንትን ነው ፍራግመንት ነው ግን ትችሉታላችሁ። አንዴ አመከፈትላት አረብኛ ባይ ዘ ዌይ የሚታይ አይደለም። በጣም ስሞል የሆነ በጣም ሃርድ ትሪድ የሆነ ቴክስት ነው። በመናወክላችሁ ራሱ አይነበብም። ያኮ ነው አውጥተሽ ማሳየት ምቺው ነገር ነው ሲሆን እንደዛ ማለት ምቺው አሁን የጨበጣ ነው አየር ላይ ነው የሚሆነው። በዱቤ ደግሞ አይሆንም። እዚህ ቤት ዱቤ ነገ ነው ያለው ዛሬ የለም። ስለዚህ በተቻለ አቅም የተባልሽውን ነገር ማድረግ ሲገባሽ ቁጭ አድርገሽኛል። ይሄው አይፈልጉም እኮ ምናምን ነገር መልስ አይፈልጉም እኮ ምናምን ታያለሽ። አይ እንደዛ ሜሮን ካንቺ አይጠበቅም። ይሄ ነገር ልክ አይደለሽም። ሶች ሆኖ የእናንተ እንትኖች አስቀምጠውታል። ማናሳንስክሪፕትን በእንግሊዝኛ ተደርጎም ተርጉመውት ይሁን አስቀምጠውት ይሁን ሃርቫርድ ዩኒቨርሲቲ ሃርቫርድ ዩኒቨርሲቲ አረ ቆይ እኔ እኮ ሳወራ ሃርቫርድ እና ስታንፎርድ ዩኒቨርሲቲ ቤሃማን የተባለው ማለት ነው አስቀምጦታል። ምን አድርገው ያሉ አጥንተው ይሄ ማለት ይሄ ነው ያሉ ሰዎች አሉ፣ ስኮላርሶች ማለት ነው። ስለዚህ ከሱ ላይ ተነስተን ነው ኮንክሉዥን ላይ ማማ የሚባለው ስኮላሩ አረቢክ የተጻፈ ኦኬ ዩኒቨርሲቲው ማለት ነው ስታንፎርድ ዩኒቨርሲቲ እና ሃርቫርድ ዩኒቨርሲቲ ይላል። እዚህ ጋር ስኮላሮቹ ማን ይጠቀሽ? ስኮላሮቹ ማን ይጠቀሽ? ስኮላሮች አውቃቸዋለሁ። አንዴ ሉክአፕ ማድረግ እችላለሁ። ሁለት ስኮላሮች አሉ ማናሳንስክሪፕትን ያጠኑት ማለት ነው። ቤሃማን ያልሽው አይደለም አላልኩኝም። አይደለም ስኮላሩ ማን ነበረ? አይ ቲንክ ሞሐሰን ጎዳዚ አይ ቲንክ ይሄ ነው አንደኛው እንትን እኮ እሺ ታውቃለህ አይደለ? እና አንደኛው ሞሐሰን ጎዳርዚ ነው የሚባለው። ሞሐሰን ጎዳርዚ ነው። ሌላኛው ደግሞ ቤህናም የሚባል ነው። ቤህናም እና ሞሐሰን ይባላሉ ሁለቱ። ስለ ሲዋን ያጠኑት እነዚህ ሰዎች አይደለም። አንቺ ጠቀሽ ያለሻቸውን እያንዳንዱን ፖይንቶች እናውቃቸዋለን። ጠቀሽሽ አሁን እንትኑን ክፈችልን ላኪ። ስለዚህ አውጥተህ የምታሳየው ነገር ሲሆን በጣም ሂውጅ ዶክመንት ነው። ስለ ሲዋን ነው። ስለ ሲዋን ይጠና ነው። ሲዋን የሚባለው ነገር ምንድነው ነው? ሲዋን የሚባለው ነገር በራሱ ከአንዴ እየጠቀሽ ያለሻቸው ምሁራን እኔ ሙሉ ስማቸውን እየነገርኩሽ ነው። ሰው አንዴ አዳምጪኝ አንዴ። እሺ ሲዋን የሚባለው ምንድነው በራሱ ቢሮን ላይክ ሙሉ ስሙ ምንድነው? ሲዋን ምንድነው? እኔ እኮ ለምን ወደ ሌላ ነገር ሲዋን የሚባለው ምንድነው? ቦታውን ልስጥ፣ የት እንደምታገኝ ቦታውን ልስጥ ነው። ሲዋን የምንለው ኮዴክስ ዋን ወይም ደግሞ ክላስተር ዋን የምንለው ነገር ነው። ሲዋን ላይ የሚያስቀምጡት ሀሳብ አለ። ሚንስ አፐር ቴክስት እና ሎወር ቴክስት ላይ ቢስሚላህ የሚባለው ነገር ኤግዚስት የማድረጉን ጉዳይ ጥያቄ ውስጥ ያስገባሉ። አንዱ ላይ ላተቁሉ ቢስሚላህ፣ አንደኛው ደግሞ ቢስሚላህ ይላል። ስለነዚህ ሀሳቦች እናወራለን። ነገር ግን እነዚህን ሀሳቦች ስታነሺ ግን የሆነ በንባብ ወይም ደግሞ እንዲሁ ልፍልፍ ሲል ከነገር ካገኘሽው ያነሳሽው እንጂ በራስሽ እንዳላነሳሽው ይወል ነው። ይህ ጥያቄ ዛሬ አይደለምና ሶስቲ ካሜራ ክፈቺ። ካሜራ መክፈት አልችልም የምትይ ከሆነ ለአንድ ሰው ላኪውና እዚህ ጋር አቅርበ ነው እንመልከቱ ይነን ሀሳብ። ማስረጃሽን አቅርቢ። ስቲል ማስረጃሽን አምጪ ለመላክ እንደው አሁን ራሱ ይሄንን የተናገርኩት እኔ ነኝ። አንድ ጊዜ ሚውት አድርግና ላስረዳ ምን እንደሆነ ምን ለማለት እንደተፈለገ ላኪው። ኧረ እባክሽን ሜሮ፣ ኧረ በቃ ኡስታዝ ብትወርድስ ምን ትላለህ? እየሰጠሁህ እኮ ነው። አያችሁ በቃ አንቺ እንትን በይ በቃ ምንም እንደው የለሽበትም ከምንም ደምም አህመድ አንዴ ሜሮን አንዴና አንደኛ ነገር አንደርስታንድ ማድረግ ያለብሽ ከታች ያሉት ሰዎች ከአንቺ ሜንታሊቲ የሚያንሱ አይደሉም፣ ከኛም የሚበልጡ መምህራኖች ናቸውና ከታች ያላችሁ ምናምን ብለሽ ፖለቲካ ለመስራት አትሞክሪ። ቅድም ምንድን ነው የተባለው? ከቅድም ይዞ ራስሽን ታዘቢው። ትልቅ ሴት ነሽ እና ፋሩቅ ምንም ሀሳብ አነሳሽ ዩሳቢዮስ ላይ ጋድ ኮማንድ አድርጓቸዋል የሚል አንስቷል ስትይ ክፈችው ስትባይ አልከፍትም ብለሽ ነው ኡስታዛችን ኡስታዝ ወሒድ ሳይመቸው ለአንቺ ብሎ የገባው። ቅድም የምታስታውሽና ትልቅ የሆነ ዝም ብሎ ሰከን ብሎ የሚያስብ አስተሳሰብና ህሊና ካለሽ ማለት ነው። አሁንም በተመሳሳይ ይህን ሀሳብ አነሳሽ። ሰው ይሄ ሀሳብ የለም ስትባይ መክፈት የምትችይ ከሆነ ይሄው ክፈችና አሕመድን ዲባንክ አድርጊው። አይኔ መክፈት አልችልም ካልች ደግሞ የኔን የአሚርን የሱካነ ከፈለግሽ የአሕመድንም ቴሌግራም እንሰጥሽና ላኪው ፋይሉን እኛ እንክፈትልሽ። ይሄንን ነገር ከፍተሽ ማውራት ማትችይ ከሆነ ዝም ብለሽ ራስሽን ገምቺው ብትወርጅ ይሻላል። ጊዜ ማባከን ሆነብን። 1 ሰዓት 2 ሰዓት ሙሉ ከመጣ ሁሉ ጋር
መዳረቁ ለአንቺም አይጠቅምሽም። ትልቅ ሴት ነሽ፣ ለእኛም ጥሩ አይደለም። አሁን የምትልኪው ከሆነ ላኪው። ሶላቦት በቃ እንትን 129 ዶኪመንት ነው ያለው። እንዴት ነው ምልክል? 129 ዶኪመንት 129 ሲዋ ላይ ያነሳሽውን አፐር ቴክስት ክላስተር ዋን ወይም ኮዴክስ ዋን ላይ ያነሳሽውን አፐር ቴክስት እና ሎወር ቴክስት መላክ አለብኝ ነው። ኖ አይ ፎቶን ስክሪንሾት አድርገሽ ለአንድ ሰው ላኪ። እዚህ ለሱ ሱኩናም ከፍታለሁ እያለ ነው። አሚርም ማሂርም ከፍታለሁ እያሉ ነው። ላኪላቸው ከሶስት አንዱ ሶላቦት ስተክሻቸው የነበሩ ስኮላሮች ነበሩ ያረጋለሁ። በቃ እናንተ እንትን ነው ይፈልጋል። እናንተ የምትከፍቱትን ነገር ነው እንግዲህ እንዳይወጣ ስለተፈለገ ፖይንት እያነሳሽ ያለሽው አንቺ ነሽ። ምንም ጥቂት አናባከንም በዚህ ዙሪያ። እሺ የሶላቦት ይሄን ይመስላል። እሺ 5 ደቂቃ አለሽ። ከሌለሽ እንግዲህ መውረድ ሙሉ መብት አለሽ። 900 ምናምን ኦር 900 120 ምናምን ፋይል ላኪ አይደለም የተባለሽ። ክላስተር ዋን ኮዴክስ ዋለ ያለውን የቢስሚላና ለተቁል ቢስሚላ ልዩነት ነው ብለሽ ያነሳሽውን ሀሳብ ለላኪላችሁ እያልኩሽ ያለሁት እሱ በጣም ብዙ ጊዜ ላኪው ኧረ ቢስሚላ ደከ ኢነርጂም ድሬን ያደርጋል፣ በጣም ያደክማል እኮ። እሺ ላኪላቸው። አሁን ከ14 ነው ኦልሬዲ ከ19 ሲል ተልኮ ብና ይላለው። እሺ ከታች ያላችሁ ሰዎች እንግዲህ በጣም ይቅርታ አድርጉልን፣ ጊዜያችሁ እየጠፋ እንደሆነ ያውቃለሁ። የሶላቦት ሀሳብን ከመዝጋት አኳያ ነው። ሀሳቦች ሲያዙ አንዳንድ ጊዜ እየሸሹ ቢሮጡ ሰዎች አሉ፣ ነገሮች እንዳይደራረቡና ሀሳቦች እንዳይደጋገሙ ነው አንድ ጊዜ እንድንዘጋው በሚል ነው። በጣም ይቅርታ ይደረግልን ከታች ያላችሁ ሰዎች። እሺ እየጠበቅን ነው። አድርጉ እስከዛ ድረስ እህቶች ከታች ያላችሁ አንዴ 400 ወይ 500 ሺህ ያስገቡት። መልካም እሺ እሰማለሁ። መርሃባ። እሺ ታብታብ አድርጉ፣ እሺ እንዳይቆራረጥ ምናምን ታብታብ አድርጉ። ፕላስ ኮፒ ሊንክ ሼር ምናምን አድርጉ። ያንን አድርጉ። ኢንሻአላህ 3 ደቂቃ ብቻ ነው የቀረው። ቀለል አድርጉ ሀሳቦችን፣ ፈታ በሉ። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ አንድ ሀሳብ ላንሳላችሁ። ብዙ ጊዜ የሚነሱ ፖይንቶች አሉ። እሺ ያጀማ ከታች ያላችሁ ሰዎች ብዙ ጊዜ የሚነሱ ፖይንቶች አሉ። በዛው ልክ ደግሞ በጣም ብዙ አይነት ሰዎችም ደግሞ በዚህ በነጽሩ ሜዳ ላይ እናገኛለን። የተለያዩ ሰዎች ይመጣሉ፣ የተለያዩ ሀሳቦችም ይነሳሉ። ወጣችኋል። የተለያዩ ፖይንቶችም ሲነሱ፣ የተለያዩ ሀሳቦችም ሲነሱ ከታች የሚገኙ ሰዎችም ወይም አድማጮችም ወይም ተመልካቾች አንደርስታንድ የሚያደርጉበትም ሁኔታ ደግሞ በዛው ልክ ይለያያል ማለት ነው። ከጊዜ ወደ ጊዜ የተለያየ ሀሳብ ሲነሳ፣ ከጊዜ ወደ ጊዜ የተለያየ ሰው ሲመጣ ሀሳቦች የሚስተናገዱበት ሰዎቹም በራሱ የሚስተናገዱበትን መንገድ አንዳንድ ጊዜ ወንድሞች የሚያውቁበት አጋጣሚ አለ ማለት ነው። ገብቷቸዋል። የምንናገራቸው ቃላት፣ ነገሮች የምናስተናግድበት ሁኔታ ጊዜ የሚሄድበት ወይም ጊዜ የሚያጥርበት መሰል ሀሳቦች በጥቅሉ እንትን የሚሉት ይሄ የሚጠቀለሉት በዚህ ውስጥ ነው ማለት ነው። ገብቷቸዋል። እንድታስተውሉ እፈልጋለሁ። ገብቷቸዋል። ሁሉም ሰው አንዳንድ ጊዜ ምንድን ነው ያየሁት ነገር ከመሬት ተነስቶ ይመጣና በዚህ መልኩ ለምን ይስተናገራሉ፣ በዚህ መልኩ እንዲህ አይነት ቃላት ለምን ትጠቀማላችሁ ብሎ የሚያነሱበት አጋጣሚ ስላየው ነው። እና እያንዳንዱ ሰው የሚጠቀመውን ቃላት፣ እያንዳንዱ ሰው የሚሰራውን ፖለቲክስ የምንለው ነገር ሚዲያ ላይ እንደው ከአንድ መንፈሳዊ ሰው የማይጠበቁ ሁኔታዎች የተሶላቦት ወንድሞች እንዴት መስተናገድ እንዳለባቸው፣ እንዴት መልስ ሊሰጣቸው እንደሚገቡ ያውቃሉ። ታችኋል። እያንዳንዱ ሰው በዚህ መልኩ አይመጣምና ማለት ነው። ይመጣና አንዱ ልቡን ከፍቶ ነው የሚመጣው። ከዛ ይመጣና እንዲህ አይነት ጥያቄ ነበረኝ ይላል። አዳምጦ ከዛ በኋላ መልስ ካለው ወይም ደግሞ አንዳንድ ግር ያሉት ነገሮች ካሉ ተመልሶ ይመጣና ይጠይቃል በዛ ዙሪያ። አንዳንዱ ደግሞ እንዲያስባልኩት ነጥብ አስቆጠርኩበት ለማለት ደግሞ ይመጣልና ገብቷችኋል። ሁሉንም እንደየአጋጣሚው፣ ሁሉንም እንዳለበት ሁኔታ፣ ሁሉንም ደግሞ እንዳጠያይቁ ነው ልንመለስ የሚገባው።
በዛ መልኩ ሀሳብን እንድትቃኙ እፈልጋለሁ። እሺ እና ኮንቴክስቶችን ተመልከቱ። ይህን ይመስላል። አንድ ደቂቃ ነው የቀረሽ ሜሮን፣ አንድ ደቂቃ ነው የቀረሽ። ከ19 ነው ያልኩት። እሺ አንድ ደቂቃ ነው የቀራት። እሺ 19 ነው በቃ። ሞዴሬተሮች አላችሁ? ከታች ተቀመጠች ይልች ትንሽ ተብሏት በጣም እንትን እያልክ ደቂቃ ሰጠንሽ እኮ ማማርም የመጣህ አትመስል መሐመድ። በጣም እንትን ቡሊ ምናምን ለማድረግ እየሞከርክ ነው። ቴክስ ታይም ስክሪንሻት ተደርጎ ሶርሱን ፈልጎ ለማምጣት ቴክስ ታይም። እች ልጅ ምናምን ትላለህ። በጣም ፐርሰናል ታደርገዋለህ። ተረጋጋ። እሱን ተላከው በቃ ችግር የለም። ተላከው ሀሳቡን ላንሳላችሁ። በእነዚህ በሀሳቡ ላንሳላችሁ በሲዋን ቴክስት ላይ እንትኑ ደስ አላለኝም። ኢነርጂም ጥሩ አይደለም። ኮዴክሷን ላይ በራሷን አይደል የወረደችው መወዳ ልትልክልኝ ነው። እሺ በቃ ችግር የለም። ኢነርጂ ምናምን ብላ ወጣች። እንግዲህ ሁሉ ደቂቃ ጠብቀናት ኢነርጂ ምናምን ብላ ወጣች። ኢኒዌይስ ወደ ሀሳባችን እንመለስ። ሀሳቡ ላይ በሱረቱል ተውባ ላይ የሚነሳው ጥያቄ እቺ ቢስሚላህ የምትባለው ነገር ኤግዚስት የማድረጓ ጉዳይ ምንድን ነው? በጥቅሉ ያለው እይታ ምንድን ነው የሚለውን ነገር እንመልከት። እንግዲህ በሱረቱል ተውባ ላይ ሲጻፍ የነበረበት ሁኔታ ነበረ። ገብታችኋል? እነዚህ አሁን ጽሁፎች ወይም ኮዴክሶች በራሳቸው አሁን ኢቨን ስፔሲፊካሊ ሰሃቦች ጋር ብትመለሱ እንኳ ሰሃቦች ከሰለም ስር ቁጭ ብለው የሆነን ቁርአን አያ ሲብራራላቸው ወይም ደግሞ የሆነ ዱዓ ሲነገራቸው እዛው ቁርአኑን በሚጽፉበት ኮዴክስ ላይ ወይ በግርጌው ላይ ወይ ከላይ ወይ ደግሞ የሆነን ገጽ ይወስዱና በዛ ላይ ይጽፉ ነበረ። የሆነ ዱዓ ሲነገራቸው ዱዓውን ይጽፉታል። ወይ የሆነ ቁርአን አንቀጽ ሲነገራቸው የቁርአኑን አንቀጽ ማብራሪያ ይጽፉ ነበረ። ቁጣቻል የምንጠቅሳቸው የተለያዩ ኮዴክሶች ወይም የተለያዩ ማኑስክሪፕቶች ስፔሲፊካሊ የተጠቀሰው የሰና ማኑስክሪፕት ራሱ በዚሁ ስር ያለፈ ነው ማለት ነው። ቁጣቻል በዚሁ ስር እንዳለፈ ልታውቁ ይገባል። አንድ ሰው ከመሻይኽ ስር ቁጭ ብሎ ወይም ደግሞ ከአንድ ምሁር ወይም ከአንድ አስተማሪው ስር ቁጭ ብሎ የሆነ ትምህርት ሲነገረው የሆነ ማብራሪያ ሲነገረው ቁርአን ብቻ አይደለም የሚያስቀምጥለት። ቁጣቻል ቁርአኑ ብቻ አይደለም የሚቀመጥለት፣ በዛው ልክ ደግሞ ያስተማረውን ትምህርት ምንድነው በዛው ልክ የሚያስቀምጥበት አጋጣሚ አለ ማለት ነው። ቁጣቻል ይሄ ሲዋን ቴክስት ላይ የአፐሩና ለወሩ ላይ የሚነሱ ጥያቄዎች ምንድን ናቸው ከተባለ አፐሩ ላይ ወይም ለወሩ ላይ ሲቀመጡ በሴም ወይ አልተቀመጡም ነው። አንደኛው ላይ ቢስሚላህ ተብሏል፣ አንደኛው ላይ ደግሞ ቢስሚላህ አልተባለም። እንዴ ላተቁሉ ቢስሚላህ ቢስሚላህ አትበል የሚል ደግሞ ተቀምጧል የሚል ነው። ቢስሚላህ የሚባለው ነገር ከተቀመጠ በኋላ ኢሬዝ እየተደረገ አንድ ሼህ ቢስሚላህ እያለ ሲቀራ ያደረሰ አይ ቢስሚላህ አትበል ሲባል ምን ያደርጋል? ላተቁል ቢስሚላህ እያለ የሚጽፍበት አጋጣሚ አለ ማለት ነው። ኮዴክሶቹ ወይ ማኑስክሪፕቶቹ እንዳለ ሲያልፉበት የነበረበት አጋጣሚ በዚሁ መልክም ሊሆን የሚችልበት አጋጣሚ ለዳት ሚንስ ያን ኮዴክስ የሚያዘጋጀው ሰው የራሱ ፐርሰናል ኮዴክስ እንደመሆኑ መሰረት ወይም ደግሞ ከጸሐፊው በዘለለ ደግሞ ያንን ኮዴክስ ደግሞ ይዞት የሚያስቀጥለው ወይም ደግሞ ለዛ ሰው የተላለፈው መጽሐፍ በያዘበት አጋጣሚ የሆነን ትምህርት ሲወርስ ወይም ደግሞ ከሆነ ሰው ስር ቁጭ ብሎ ሲማር ወይም ደግሞ የሆነን ዱዓ ሲሰማ የሆነ ማብራሪያ ወይም ኢንተርፕሬቴሽን ሲሰማ ያንን ሀሳብ ይጽፋል ማለት ነው። ገብታችሁ ፐርሰናል ኮዴክስ ወይም ፐርሰናል ማኑስክሪፕቶች የሚቀመጡበት አጋጣሚ ላይ ይህን እናገኛለን። ኢቭን ሰሃቦች ጋር እያልኳቸው ነው። ሰሃቦች ጋር ሰላም ሲያስቀምጡላቸው የነበረውን ዱዓዎች ቁርአን በሚጽፉበት ማኑስክሪፕቶች እና ኮዴክሶች ላይ ሲጽፉና ሲያስቀምጡ እንመለከታለን። ፐርሰናል ኮዴክሶች ላይ ማለት ነው። የተለያየ የቁርአን አስተዳደር ስልት ሊኖር ይችላል። የተለያየ ቁርአን አስተዳደር ስልት ሊኖር ይችላል። አንድ የቁርአን ምዕራፍ አስቀምጦ ደግሞ የሆነ ዱዓ ሊያስቀምጥ ይችላል። ወይ ደግሞ ቁርአኑን ካስቀመጠ በኋላ ማብራሪያ የቁርአኑን አንቀጽ ማብራሪያ ደግሞ የሚያስቀምጥበት አጋጣሚ ሊኖር ይችላል። እነዚህ ፐርሰናል ኮዴክሶች ደግሞ ግላዊ ማኑስክሪፕቶች ወይም ኮዴክሶች ስለሆኑ እንደዚህ አይነት ነገሮች ኤክስፔክትድ ናቸው ማለት ነው። ሲዋን ላይ ኮዴክስ ዋን ክላስተር ዋን ላይ የተቀመጠው አፐር እና ሎወር ያሉ ልዩነቶች የዛ ግላዊ ሰው ሀሳብ የተጻፈበት አጋጣሚ እንጂ ወደ አፐሩ ቴክስት መተን
ኡስማኒ ከሆነ ቴክስት ጋር እኩል በሆነ መልኩ የጻፈበት አጋጣሚ ነው ያለው ማለት ነው። ለወሩ ቴክስት ጋር ስንመጣ ኢሬዝ እየተደረገ ወይም ደግሞ ቢስሚላህ ከተባለ ይሰርዘውና ሼኹ ምን ይሏል? ላተቁል ቢስሚላህ ቢስሚላህ አትበል ይሏል። ያንን ይሰርዝና ላተቁል ቢስሚላህ ብሎ የሚጽፍበት አጋጣሚ ያለ ማለት ነው። አንድ ግላይ ወይም በግል ያለ ብቸኛውን ወይም ደግሞ ይሄ ምሳሌ መወዳ ቁርአንን ከሆነ ሰው ስትማር ቁርአንን ትጽፋለች ደግሞ ቁርአኑ ደግሞ የሚብራራበት አጋጣሚ አለ። መወዳ ያንን ቁርአን ማብራሪያ ስትሰማ እንደዚህ ተብሎ ኢንተርፕሬት ተደርጓል ኖት ትይዛለች ማለት ነው። ኖት የምትይዘው በዛው ቁርአኑን በጻፈችበት ደብተር ወይም መጽሐፍ ወይም ሳምቲንግ ላይ ሊሆን ይችላል ወይ ማስታወሻ ሊሆን ይችላል ማለት ነው። ተቻላን ያንን ነገር ለማ ታስረክባለች ወር ለአህመድ ወይ ለሳቢና ታስረክባለች። አሁን ሳቢናም ስትቀበል ከመወዳ ተቀብላ ያንን ነገር ስትማርበት ወይም ስታጠናበት ከዛ አስተማሪ ወይ መምህሯ ስር ደግሞ የሆነ ነገር ስትሰማ እንደዚህ ነው እንዴ ብላ ደግሞ ምጽፍበት አጋጣሚ ይኖራል ማለት ነው። አሁን የሰና ማኑስክሪፕት ላይ ያሉ የአጻጻፍ ልዩነቶች የተቀመጡበት ሁኔታ በዚህ መልኩ የሚብራሩ ናቸው ማለት ነው። ያን የሰና ማኑስክሪፕት የያዙ አካላት በዛ ማኑስክሪፕት ሲማሩ ወይም ሲያጠኑ ቢስሚላህ የሚል ካለ ላተቁል ቢስሚላህ የሚለውን ሼክ በመከተል ላተቁል ቢስሚላህ ደግሞ ቢስሚላህ አትበል ወይም ደግሞ ቢስሚላህ የምትባለው ጽሁፍ በዛ ሱነቱ ተውባ ላይ ኤግዚስት ስለማታደርግ ቢስሚላህ ብለን ስለ በረራ የሚያወራው ቢስሚላህ ተብሎ ስለማይጀምር ላተቁል ቢስሚላህ እያሉ የሚጽፉበት አጋጣሚ ነው ያለው ማለት ነው። እንደዛ ነው ሀሳቡ የሚብራራው። ኢንሻአላህ መሰል የተለያዩ የስኮላሮች ሀሳቦች አሉ። ኢንሻአላህ ወንድሞች ቢጨምሩ ሀሳቦች ካሉ ኢንሻአላህ ይቀጥላል እና ኢትሶላ አባት ይሄን ይመስላል። ወአለይኩም ሰላም ተቀጥሉ ኡስታዝ ቀጥሉ፣ ሌሎቻችሁም ቀጥሉ። እንግዲህ እኔ ከዚህ በላይ ነው ችግር የለውም። አንዴ ሰፊል አድርጉ። አይ ሰፊል አድርጉኝ ብዬ ነው። ይሄ ሰና ማኑስክሪፕት ከፍቼዋለሁ። ሰና ማኑስክሪፕት ማለት ባጭሩ አህመድ እንዳለው ምንም አዲስ ነገር የለም፣ መለማመጃ ነውና እዚች ጋር ነው እንደምታዩት። ይሄንን ሲጽፍ ማለት መለማመጃ ነው፣ ባጭሩ መለማመጃ ነው። ይሄንን ሲጽፍ ቢስሚላሂር ረህማኒር ረሂም ብሎ ጽፎ ነበር። መጀመሪያ ላይ ቢስሚላሂር ረህማኒር ረሂም ብሎ ጽፎ ነበር። ለምን በመጀመሪያው ክፍለ ዘመን ላይ القرن الأول ላይ የመጀመሪያው ክፍለ ዘመን ላይ እያንዳንዱ ምዕራፍ ሲጽፉ ቢስሚላሂር ረህማኒር ረሂም ብለው ይጽፉ ነበር። ሰና ማኑስክሪፕት ደግሞ መለማመጃ ነው፣ ራሱ የሚለማመዱበት የነበረ ነው። ያ ጸሐፊ ሲጽፍ ቢስሚላሂር ረህማኒር ረሂም ብሎ ጽፎ ነበር። ከዛ አይባልም ብሎት አስተማሪው አጠፋና መለማመጃ ስለሆነ አጠፋና ላተቁል ቢስሚላሂር ረህማኒር ረሂም ብሎ ጻፈ። ለምን? ለማስታወስ ያክል ብሎ ማለት ነው። አይጻፍም ብሎ ነው የጻፈው። በመሰረቱ አንደኛ መለማመጃ ነው። ሌላኛው ደግሞ የግለሰብ መጻፊያ ነበር እንጂ በራሱ በኮዴክስ መልኩ የተዘጋጀ የሚያዘጋጁት ጀስት ዘይድ ኢብኑ ሳቢት እንደሚያዘጋጀው በዛ መልኩ የተዘጋጀ አልነበረም። ለዛም ነው ይሄንን መመልከት እንችላለን። The end of line 8 contains trace for 3 words, Al-Anfal, Surah, and another word that is all possible surah ይለና አሁን እዚች ጋር ቢስሚላሂር ረህማኒር ረሂም አለ። هذه يعني ختمة سورة الأنفال የመጨረሻ ሱረቱ الأنفال ከጻፈ በኋላ ላተቁል ቢስሚላህ ብሎ ጽፏል። እና ይሄ ከመለማመጃ አንፃር ወይንም አስተማሪው ያስተማረውን የጻፈው ይሄንን يعني مكتوب ላተቁል ቢስሚላሂር ረህማኒር ረሂም የሚለው بسبب أنها يعني كراسات لتعليم لأن الطالب كتب في البداية በመጀመሪያ ከቤት ጽፎ ነበር፣ የሚማርበት የሆነ ጽሁፍ ነበርና ከዛ በኋላ አስተማሪው አይጻፍም ብሎት ቢስሚላሂር ረህማኒር ረሂም አይጻፍም ስላለው ላተቁል ቢስሚላሂር ረህማኒር ረሂም ብሎ ጻፈ፣ ለማስታወስ ያክል ማለት ነው። የድሮ ሙግት ነው፣ ያለፈበት ሙግት ነው። አህመድ እንዳለው ነው፣ ባጭሩ መለማመጃ ነው ሰና ማኑስክሪፕት የምንለው ማለት ነው። አይ ቲንክ ይረዳሉ ብዬ አስባለሁ። አህመድ ትንኛውን የጄክ ያወራውን እንትን ካረጋችሁ ሪከርድ ያደረጋችሁ ካላችሁ ቁረጡትና ኢምፖስቱት። እሺ ያጀማ ጄክ የተናገረው ይሄንን ፖስቱት። በቃ አጭር ኤክስፓንሽን ስለሆነ ማለት ነው። ኡስታዝ ጀዛከላህ። በቃ ይሄ ነው ባጭሩ ሐሳብ። ኢቭን ጄክ ሰሃቦች ጋር ኤግዚስት ያደርግ ነበር አይደለም እንዴ? አይነት እንትን ላትሚስ ዱዓን የሩክስ ለምን ማብራሪያ የሚጽፉበት የራሳቸው ፐርሰናል የሆነ ኮዴክስ ነበራቸው ሰሃቦች። ነበር በደንብ ይኖር ነበር፣ በዛ ዘመን ብዙ ነበር። አሁን በዚህ መልኩ ነው የሰና ማኑስክሪፕትም ያለው። ከአንድ መምህሩ ስር ያንን ሰና ማኑስክሪፕት የያዘ ሰው ሲቀመጥ የሚሰጠው ማብራሪያ ሊጽፍበት ይችላል። በዛ መልኩ ነው ኤግዚስት የሚያደርገው እንጂ አፐር ቴክስቱ
አሁን ካለው ኡስማኒ ሆነው ስታንዳርድ ቁርአን ቴክስት ጋር ተመሳሳይ ነው አይደል? እጅግ ነገር በሙሉ ኤቪደንስ የሆነ ታንጂብል የሆነ ኤቪደንስ ያለው አያችሁ። ታች የነበረው ብሎ ሲናገር ነበር። ያው እኔ በአረበኛ ነው ያዝኩትና بعد سورة الأنفال وقبل سورة التوبة يعني كتب الكاتب صحفي هذا كم بفيد يعني وقبل سورة التوبة كسورة التوبة وبعد من يعني وبعد سورة الأنفال مالتنا وقبل سورة التوبة مالتنا من بلو صحفة يعني في النس السلفي مالت بتاتشو مالتنا أن هي من دنا ميبالو بتاتش بكل اندر مالتنا المخطوط صنع عميل አያችሁ በዛም የራሱ መለማመጃ ነው። ሌላኛው በነብዩ ሰለላሁ ዐለይሂ ወሰለም ራሱ በነበሩበት ዘመን መለማመጃ ነበራቸው የግላቸው። ያ ግን እንደራሱ እንደ ኮዴክስ የሚወሰድ አልነበር። ምንድን ነበር የሚደረገው? የሁሉም አንድ ላይ ተደርጎ የኦርጋናይዝ ተደረገው እንደ ማኑስክሪፕት የሚወሰደው ማለት ነውና ልጅቷ ያለዋቂነት ነው። ኮፒ ፔስት አንዳንዴ ችግር ነው። ሳይረዱት ሹብሃው ራሱ ሳይረዱት ይመጣሉ። ዝም ብሎ ሹብሃው ይዘው ጠንካራ የሆነ ሙግት ይመስላቸዋል፣ ሮጠው ይመጣሉ። እኛ ጋር ሲመጡ ደግሞ እንደሌለ ያውቃሉ። ይዘውት የመጡት ነገር በጣም ደካማ መሆኑን ያውቃሉ። ለዛም ይደነግጣሉ። ክፈቱ ሲባሉ ምን እንደሚከፍቱ አያገባቸውም። አሁን ይሄንን ብትከፍተው ሰው ማንበብ አይችልም። ምን እያለ ነው ያለው የሚለውን ነገር አታውቅም። ለዛ ነው መክፈት ያልቻለችው ማለት ነው። አንደኛ በጣም ዲፊከልት ነው እንደዚህ አይነት ሰዎች ጋር ኮሙኒኬት ማድረግ ራሱ እና ጀዛከላህ ኸይር አህመድ ባረከላህ ጃክ ሰላም አለይኩም እንዴራ የሆነ ነጥብ አቅፎ በለኝ ድምጽ ይሰማል? ይሰማል። እኔ እንትን ማድረግ አልችልም፣ መቀጠል አልችልም። አብሽር። በነገራችን ላይ ጃክ خط العربية ላይ اللغة العربية ላይ ስንማር አንዱ ይሄ መክቱጣት اليمنية ተምረን ነበርኛ። ለምሳሌ حروف الهجائية አሁን እኔ በግሌ 8 ወይም 9 አይነት خطዎች መጻፍ እችላለሁኝ። طيب ከነዚህ አንድ ውስጡ ደግሞ ምንድነው ይሄ መክቱጣት ላይ የተባለው ማለት ነው። ምንድነው የሚባለው? خط السند ወይም خط المسند ብሎ የሚታወቅ ነው። እሱ የበለጠ ሞርሳች ታድርጋ ብትኖረው ይሄ ሁሉ አይነሳም ነበር። ያኔ ስንማር በሃይ ስኩል ላይ አይ ቲንክ ሃይ ስኩል አካባቢ ላይ خط المسند ስንማር በአንድ እስሉብ ነው። እስሉብ ማለት የሚጻፍበት አይነት እንትን አካይድ ያኔ ምሕራፍ ይባላል። አሁን የሚገርማችሁ حروف الهجائية 28 ነው አይደለ? እሱ ደግሞ 29 ነው። 29 የሚሆንበት ደግሞ አንድ ሐርፍ ላይ የመጨረሻ ሐርፍ እንትን ይባላል ሳሚኽ ይባላል። አሁን ለምሳሌ ሙሐመድ ሲጻፍ ሚም ሐ ዳል ዋው ሲጻፍበት ሚም ከሐ ጋር የሚገናኝበት የሆነ ሳብ የሆነ መስመር ወይም የሆነ ፊደል አለ እና ተቆፍሮ ወይም አገናኝቶ በየሆነ መንገድ ላይ ያገነጠለ ይመጣበታል። አላኩል ሐል ባጭሩ ምንድነው ይሄ ነቅሽ የሚባልበት አይነት እንትኖች ናቸው። ነቅሽ ማለት ድንጋይ ላይ ወይም እንጨት ላይ የሚጻፍበት ስቲል ድረስ እንደ አርት ነው የሚያዘው። የሚገርማችሁ ደግሞ ምንድነው የኩፋ ላይ ከሄድክ በስራ ወይም ወደ ሻም ከሄድክ የበለጠ ከዚህ የሚከብድ እንትንም አለ። ግን የየመን ላይ ያለው እዛ ላይ ደግሞ በጣም ኦል በመሆኑ ነው የሚታወቁበት። ስቲል ድረስ አሁን ዕልም ለማን ነው ኸጥ ላይ የሚማሩት ተማሪዎች በሌቭል ደረጃ ላይ በስሉ በመሕራፍ ላይ የቻለ ሰው በጣም እንትን ይሆናል። ያኔ እንትን የተለየ ሰው ነው የሚሆነው። ምክንያቱም በጣም የሚከብደው ማለት እኮ ለመጻፍ እንደዚህ ስምህ መጻፍ ትችላለህ፣ ግን ሙሉ መክቱጣ መጻፍ በጣም ይከብዳልና ይሄ አይ ቲንክ ኖርማል ነገር ነው፣ የተለየ ነገር የለም ማለት ፈልጌ ነው። አፉ በሉኝ። መርሐባ ባረከላሁ ፊክ። ኮሜንት ኮንትሮል የሚያደርግ ሞዴሬተር የለም? ካላችሁ ኮንትሮል አድርጉት። እሺ ቼክ አደርጋለሁ። ኦኬ እሺ ካላችሁ ገጥሞ ወዳለሽ ወዳ ቀጥሉ። እኔ መውጣት አለብኝ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ጀዛከላሁ ኸይር። እሺ ወገኖች ካላችሁ ግቡ። እሺ ሰላም አለይኩም አሚር። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርኒዳን ደግሞ ካንተ አስቀጥሽ አዝን ሰላም ልበል ብሎ አላወቅንም ነበር መጀመሪያሽ።
ቀጥል። ዳላ ይሄ ሁላ እኮ የአሚር ስራ ነው። ከአሚር ጋር ይግባቡ ነበር እኮ። እንዴት እንደዚህ ተፈጠረ ብዬ ነው። ተውኝ። እንዴት እንግባባ ኡስታዝ? ማለት ለአንተ ትንሽ እንትን አለ ትታዝላለች ነበርና እንደዚህ ትዋረዳለች ብዬ አልጠበኩም። ከባድ ነው። አይ እኔም በጣም ነው የገረመኝ። ባይዜ ይላል ከታች ያለው እንዲህ ይላል፣ ከላይ ያለው እንዲህ ይላል። አፐር እና ሎወር ቴክስቱ እንዲህና እንዲህ ነው ብላ ስታወራ በጣም ነው የገረመኝ። ማለት ግግም ብለው ሲከራከሩ አንደኛ አያውቁትም፣ አረብኛውን ምንም የሚያውቁት ነገር የለም። አይደለም የድሮ ጽሁፍ በዛ መልኩ የተጻፈው ይቅርና አሁን ለኛ እንዲቀለን ተደርጎ የተጻፈው አረብኛ ላይ ራሱ ትንሽ ከበድ ይላልና እንዴት አንብባው ሜሮን ከላይ ያለው እንዲህ ይላል፣ ከታች ያለው አፐሩና ሎወር ቴክስቱ እንዲህ ይላል የሚለውን ነገር እንዴት እንዳገኘችው አላውቅም። እስቲ ገብታለች ነገር እንደው አሁን ስለወረደ እንኳን አህመድ እኔን አላስወራ ብሎ እስካሁን 40 ደቂቃ አላስወራ ብሏል። እና ካላስወራችሁ እንዴት ነው የሚገባችሁ? ሰው የጠየቀው ነገር አታውሪም ልንል የፈለከው ነገር እንዴት ነው የሚገባችሁ ታዲያ? ሜሮን ይሰማል አይደል? ስክሪንሾቱን ላኪው፣ በቃ እስቲ ላኪው። አወጣው እኮ ጄክ እኮ አወጣ። እንዲህ ተብሎ እንዲህ ስለሆነ ነው ይሄን ለማመድ እስኪ አውጣ፣ ጠብቀሽ ነው የገባሽው። አስረዳ። ይሄው ለሱ ከሆነ ልኬለታለሁ። ለሱ ኪያና ነው ልኬለታለሁ። ችግር የለውም። ለኔ ላኪ፣ ጊዜ መፍጀት ምንም አያስፈልግም። ሰውን እስኪ ከፍት ነው ታች ጠብቀሽ የገባሽው። ሜሮን ሊንኩን ሰጥቼዋለሁ። ሜሮን በነገራችን ላይ አሚር እንትናን የከፈተው ስለዚህ እሱ ችግር አልነበረም። ሜሮን ለአንድ ላስተዋ እንትናን የከፈተው ጃክ የከፈተው ብስሚላህ አይደለም፣ መማሪያን የከፈተው መለማመጃን የከፈተው እንጂ አንቺ የፈለግሽው አይደለም የከፈተው። ለእንትና ልኬለታለሁ። አይቲ ወጥቷል መሰለኝ። እሱ ፈልጎ ካገኘ እሱ መክፈት ከቻለ ይክፈት። እኔ ግን ማስረጃዬን አምጥቻለሁ። ግን እዚህ ጋር ልክ ማስረጃ እንዳላመጡ አይነት ሰው አድርጋችሁ ትሪት ስታደርጉ ይገርማል። አንዳንድ መመሰለሽ የሆነ ሰው ሚዲያ ላይ እንዳለ ሆኖ ከማጋ እንደምትገጣጠሚ እንትንም ወይም ተዘጋጅተሽ ብትገቢ እንደ ወንድም ነው መክርሽ እንትን የበለጠ ጥሩ ይሆናል። ገብቶሻል? እነዚህ ሰዎች እኮ ማለቴ ንጽጽር ላይ የቆዩ ሰዎች ናቸው። ይሄን መስአላ ደግሞ ወይም ያነሳሽው ፖይንት እኮ ዛሬ አዲስ ነገር አይደለም እኮ ከዚህ በፊት በስንት ዓመታት የተመለሰበት ነው። ገብቶሻል? አጥንተሽ ብትመጪ ጥሩ ነው። ልክ አሁን አንቺ ጋር ያለው እኛ የተረዳነው ምንድን ነው? ኮፒ ፔስት ነው ተብለሽ ነው። አላነበብሽም። አረብኛ ስንት ፊደል እንደሆነ ራሱ ላታውቂ ትችያለሽ። አላልኩም። ክሌሙን ስለማታውቁ ነው የምታወሩት። እኔ ማቋረጣችሁ ነው። አረብኛ ራሱ አልገባችሁም ነው። ጥያቄ ሳትረዱ የምትመልሱት ነገር ነው። ጥያቄነቱ አይደለም እኮ እዚህ ጋር። እሺ መወዳ እንዴ ጥያቄነቱ አይደለም እኮ ቢሮ አንቺ ለጫና ለእንትን አይደለም። መጀመሪያ እዛ ጋር ስትገቢበት ውይይት አይደል ከአመት ጋር ደቂቃ ተቀባብላችኋል፣ እያወራችሁ ነበረ። ከዛን በት ኮንቨርሴሽን ነው የውይይት አላርም ከሱ ጋር ፖይንት አልተረዳም። ስለዚህ ከዛም በኋላ መጨረሻ ላይ የሄዳችሁበት መንገድ ምንድነው? እንደምትልክበት እንደምትከፍሺው ካሜራሽን አይከፍትም ነበረ። ለምን አህመድ እዛ ጋር ያዝብሽ ታውቂያለሽ? ምክንያቱም ያዝሽው አዲስ ቋንቋ ነው። አረብኛ ማለት በጣም ከባድ ነው አይደለም ለአንቺ፣ ለሱ ራሱ ካላጠና በስተቀር ከአንቺ ጋር አይወያይም ነበረ። ተረዳሽኝ? ለዛ ከሆነ አሁን እኮ ብስሚላህ ረህማን ረሂም በአረብኛ በኖርማል አረብኛ ቢሆን ሊተባበርሽ ወይም እዚህ ጋር ኮመንት ሊጽፍልሽ ነበረ። ጭራሽ እዛ ጋር ዘለሽ ስትገቢበት ክፈች ያለሽበት ምክንያት አለው። ገብቶሻል? ሳትዘጋጅበት እንትን ሳትይበት ዘለሽ ውይይት ላይ መግባት ተገቢ አይደለም። ይሄ ሌላ ነገር ነው የሚያንጸባርቀው። ከዛም እንደዚህ ትላላችሁ እንዲህ ታደርግላችሁ ምናምን ነገር ይመጣል። ሰምቻለሁ። ሜሮን ይበቃል ሜሪ በቃን። ኦልሬዲ እሱ እስኪወጣ ጠብቀሽ አይቻልም እንደዚህ ሌላ ጊዜ ወረቅ አፋፍ ነው እንጂ ያለው አንድ ነገር አልመለሰልም። ሊመልስ አራደቢ እንዴ አንቺ አህሜት ጀመረች እኮ። አዎ ደግ ያረጋችሁ ያወረዳቻት። አይ ቲንክ በቃ የሚገቡ ክርስቲያኖችም ከሌሉ ይበቃናል መሰለኝ። ራሱ የሚገቡ ወገኖች ጠብቃ እሱ እስኪወጣ መረጃው እስኪከፈት አይታ ካላት በስትክክል መጀመሪያ ከፍታ መናገር ነው። ከሌላ ደግሞ ያው በቃ መቀመጥ ነው። አይ ማወደው ላይ ዞር የሆነ ነገር አድርገው ለመውጣት ነው የመጣችው። አይ እቺ ልጅ ወላሂ ጤነኛ አትመስለኝም። ወላሂ
አፉ በሉኝና ማለት ነው። አንዴ እንደ ትልቅ ሰው አንዳንዴ ማሰብ እንችላለን። በነገራችን ላይ እንትን ማድረግ ይሄ የህፃን ጨዋታ አይደለም። እዚህ ጋር ትላልቅ ሰዎች አሉበት ይመጡበት አይደለም። እሷ ሌላ ክርስቲያኖች ከሷ ይማማራሉ። በዚህ መንገድ ነው እንደ እንትን የሚሆነው ሰው ከወጣ በኋላ እንትን ማድረግ አረ ቢስሚላህ እንትና ራሱ ገብታ አሁን ስለ አህመድ አውርታ ምናምን ልትወጣ ማለት ነው። በቃ ኢንሻአላህ አይ ቲንክ ይበቃናል መሰለኝ። እሱ ሲኖር በስተክል ሌላ ጊዜ ከፈለግሽ ተመልሰሽ መጥተሽ ማውራት ትችያለሽ። አሁን በሌለበት አይሆንም። እሺ ኢንሻአላህ በቃ ወገኖች ከሌሉ የተከፈተ ቤት ካለው ወደዛ ይሄዳሉ። አይቻልም። አሚር ሌላ ቤት አለ እንዴ? ያ አም ኖት ሹር እርግጠኛ አይደለሁም፣ ግን አይ ቲንክ ያው ክርስቲያኖች ማይገቡ ከሆነ ቤቱ መከፈቱ ብዙ እንትን አይታየኝም እና ይሄን ያክል ከቆየ አይ ቲንክ ይበቃናል። ካሉ ከገቡ ኢንሻአላህ እንቀጥላለን። ኡስታዝም ከታች ስላሉ ወይ ደግሞ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك جزاكم الله خير الله يطبقاችሁ በቃ ኢንሻአላህ አይ ቲንክ ቢበቃን ይሻላል። እስካሁን እንግዲህ ታብታብ እያደረጋችሁን በሌላም ነገር ስታግዙን የነበረው በሙሉ ጀዛኩም አላሁ ኸይር ለማለት ፈልጋለሁ። ነው ኡስታዝ ወሂድ አህመድ ሁላችሁንም ነው በከሪ ገባችሁ ኡስታዞች በሙሉ ማለት ነው። ተቀላላ ጀዛኩም አላሁ ኸይር ማለት ፈልጋለሁ። በቃ ሰላም አለይኩም ወራህመቱላህ። አሚር መጨመረው ነገር ካለ ጨምር። የለም በቃ ዘጊው ካሜራ እንዳይከፍትብሽ። እሺ ሰላም አለይኩም። ወአለይኩም ሰላም። እኔ የምለው ግን አንድ ቀለል ያለች ጥያቄ እሺ እንትን ምንድነው ስሙ አብ አይ ሚን ወልድ ሁለተኛ አምላክ ነው ወይም ደግሞ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወደ ወልድ ሐሳብ ከመሄዳቸው በፊት ሜሮን ሰላም ብያለሁ። እንዴ ነው አለን። እኔ የምለው እነዚህ ያዙኝ ለቆኝ ኦሪጂናል ማኑስክሪፕቱ ላይ ያለ ነው የማቴዎስ ወንጌል ነው። እንደዛ አይደለም አርጊመንታችን አቡበከር ኦሪጂናል ላይ ሆነ አልሆነ ሳይሆን ኦብቪየስሊ ቅጂዎች ያሉን አይደለ? ቆይ ስለ ኦሪጂናል ማኑስክሪፕት እየተወራ ሳይሆን ማቴዎስ 28:19 አድድ የተደረገ ሌተሮን ነው እያሉ ነው። ዳስ ኦል ኦኬ እሺ። ስለዚህ አድድ ሌተሮን አድድ የተደረገ ነው ማለት ኦሪጂናሉ ላይ ነበር አልነበረም ማለት ነው አይደለም? አይደለም፣ እንደዛ አይደለም እያሉ ያሉት ኢቨን በኋላ የመጣ አስተምሮ እንደሆነ በቸርች ፋዘሮች ነው እየተናገሩ ያሉት አቡበከር። ቆይ አንዴ ይሄንን ቀላል ሎጂክ ካልተረዳሽማ ጥሩ አይመጣም። እንዴት ነው? አንዴ ቪዲዮ ልክፈት። እሺ አንዴ ሻሚር ትቀጥላላችሁ። ለምሳሌ ይሄንን መጽሐፍ ተመልከቹ። ለምሳሌ እና አወከር የተባለ ግለሰብ ነው የጻፈው በሌንን መጽሐፍ እና አወከር የጻፈው መጽሐፍ ነው ኦሪጂናሊ ማለት ነው። የአወከር መጽሐፍ ነው። በዚህኛው ቅጂ ላይ ግን ተጨምሯል። ሌተሮን አዲሽን ተከስቷል ማለት ነው። አዲሽን ተከስቷል ማለት ኦሪጂናሉ ላይ የለም ማለት ነው አይደለም? ነው አዎ አሚን እንደምናውቀው ኮምፓይልድ የሆነ ማኑስክሪፕቶች አሉ። እዛ ውስጥ ካለ እንዴት ነው የተጨመረ የምትሉት ነው የኛ አርጊመንት። ማለት ማኑስክሪፕቶች ተሰብስበው ነው አይደለ ኮሎናይዝድ የተደረጉት። ቆይ አይደለም እኛ ምንድን ነው የምንለው? ማቴዎስ 28:19 ኤክስክሉሲቭሊ ለምንድን ነው አድድ የተደረገው የምትሉት ነው። አድድ ከተደረገ ደግሞ እንዴት እንትኑ ላይ ግሪክ ማኑስክሪፕት ላይ እንዴት እናገኘዋለን ነው። ኦሪጂናሉ ማኑስክሪፕት ላይ ነበር አልነበረም? ሁሉ ማኑስክሪፕቶች የተሰበሰቡበት ላይ አለ። ኦሪጂናል ማኑስክሪፕት ላይ አለ ወይስ የለም? ኦሪጂናል ስትል ምን ሪፈር እያደረክ ነው? ስብስቦች፣ የቅጂ ስብስቦቹ ላይ ነው አይደለ እያልክ ያለው? አይደለም እሱ ገና ችግሩ ማቴዎስ ይጽፍ። እሺ ኦኬ ቆይ ቀለል እናድርገውና ማቴዎስ በምንኛ ነው የጻፈው? ኦሪጂናል ማኑስክሪፕት ከወሂድ ካውረተን ጨረስ ነው። እሱን አይደለም አርጊመንቱ እኮ ይኸውልህ፣ ችግሩ እኮ አቡበከር እነሱ ያሉት እችን ስፔሲፊክ ለቨርስ ነው። አሁን አንተ ወደ ቆይ ማቴዎስ ወደ ጻፈው ስትል ሁሉንም ጥቅስ ነው የሚያደርገው።
ችግር የለውም እኮ ይሄንንም ስኮላሮች የሚያደርጉት ሁሉም ማጆሪቲ ስኮላር የሚግባባው ማለት በግሪክ እንደተጻፈ ነው። ዳትስ ኢት በቃ ይሄ ነው። በጣም ጥሩ በግሪክ እንደተጻፈ እሺ ቸርች ፋዘር ሁሉም ቸርች ፋዘሮች በሂብሩ ነው የተጻፈው ብሏል። በግሪክ ነው የተጻፈው ያለ አንድ ቸርች ፋዘር ጥቀሽ እስቲ። ቸርች ፋዘር እየጠቀስኩልሽ አንቺ ተራ ስኮላር አንድ ስኮላር ጥቀሽ። ቴክስቹዋል ክሪቲሲዝም ስኮላር አንድ በግሪክ ነው የተጻፈው ያለ በግሪክ ነው የተጻፈው ማቴዎስ ያለ አንድ ስኮላር ምኑን እኛ ስለ ቅጂ እያወራን ነው፣ ስለ ግሪክ ማኒስክሪፕቶች እያወራን ነው። ስለ የትኛው ኦሪጂናል ነው የምታወራው? ያልገባኝ ማቴዎስ በምን ጻፈ ነው? ኦኬ አስረዳ። ይኸውልህ መሮጥ ምናምን ትችላለህ። በጣም እያሯሯጥክ ምናምን አይደለም ነገሩን። ኦሪጂናል ስትል መጀመሪያ ዲፋይን አድርግ። ኦኬ ዲፋይን አድርግ አቡበከር። ኦሪጂናል ስትል ምን ሪፈር እያደረክ ነው? በጣም ነው የሚያሳዝነው። የቪክቲም እንትን ስላለብሽ እስካሁን ከኔ ጋር ያወራነው ከሌላ ሰው ጋር ያወራሽው ምን መሰለሽ፣ ከኔም ጋር ያወራሽው ነገር የሆነ አታክ ምናምን ደርሶብሽ ያንን ስለምታስቢ ነው እንደዚህ መተው። ረጋ ብለሽ አውሪ ከይቅርታ ጋር መጀመሪያ። ሁለተኛ ሜሮን ምን መሰለሽ፣ ኦሪጂናል ማኑስክሪፕት ሁለት ነው። አንደኛው ኦሪጂናሉ ጸሐፊ የጻፈው ነው። ሁለተኛው ከኦሪጂናሉ ጸሐፊ የተገለበጠ ነው። በቃ ኦሪጂናል ማኑስክሪፕት ሆኖ ሊያገለግል ይችላል። ያንን ትላልቅ የማኑስክሪፕት ምሁራኖች ይናገራሉ። አሁን እኔ ያልኩሽ ምንድን ነው ማቴዎስ ኦሪጂናሊ ሲጽፈው ለምሳሌ ኦሪጂናሉ ላይ ነበረ ማለት በምንኛ ነው የጻፈው? ቀለል ስናደርገው በሂብሩ ነው። በግሪክ አልሽ አይደለም። የምሁራኖች በግሪክ መሆኑን ይስማማሉ አልሽ። ማኑስክሪፕቶቹ በምንድን ነው የተጻፉት ሲባል ያው በግሪክ። ስለ ማኑስክሪፕት አልጠየቅኩሽም። ምን ሆነሽ ነው? ማኑስክሪፕት ምንድን ነው ታውቂያለሽ? ስለ ሚኒስኮል ስለ ምናምን ያጻጻፍ ማኑስክሪፕት ታውቂያለሽ? ስለ ማኑስክሪፕት አጠቃላይ አውቃለሁ። ኦኬ ማቴዎስ በሚመጥን ሁኔታ አውቀዋል። በሚመጥን እንትና ሂስቶሪያን ባልሆንም ማኑስክሪፕት እንደሆነ ቤዚክ ነገሮችን። ስለዚህ ኦሪጂናሉ ላይ የለም። ኦኬ ማኑስክሪፕት ኦሪጂናሊ በምንድን ነው የጻፈው ማቴዎስ? ማኑስክሪፕት ማቴዎስ ጽፏል ማኑስክሪፕት። ኦኬ ማኑስክሪፕት መጀመሪያ ምን ማለት ነው? ቅጂ አይደል እንዴ? በእጅ የተጻፈ ቅጂ ማለት ነው አይደል? ሰላም አለይኩም። እሺ ኦቶግራፍ በላት ኦቶግራፍ የሚለው አይ ቲንክ ይቀላታል ብዬ አስባለሁ። ወይ ኦቶግራፍ በል ኦር ደግሞ ሳምቲንግ። እሺ ኦሪጂናል ማኑስክሪፕት ስትል ማለት ነው ዊ ዱ ሃቭ ቅጂዎችን ያሉን እንጂ ኦሪጂናሉ እሱ ዳይሬክትሊ እንዲያደርገው አለም ብለን ማንም ሰው ይሄንን አይልም። ደግሞ ኤኒሸንት ታይም ላይ እንዲህ አይነት ነገርም ኤክስፔክትድ አይሆንም። ኤክስፔክትድም አይደለም ቢካዝ በድሮ ዘመን እንዲህ አይነት ነገር ኦቶግራፉ በምንድን ነው የተጻፈው? ኦቶግራፍ ምን ማለት ነው? እስቲ ዲፋይን አድርጊው ሜሮን። ጀሴም ነው ኦሪጂናል ማኑስክሪፕት ማለት ነው። ኦቶግራፍም በዚህ መንገድ ያ ሰው የጻፈው ማለት ነው። በዛ ያ ሰው የመጀመሪያው ሰው የጻፈው ማለት ነው አይደል እንዴ? አውቶግራፍ ማለት is associated with the person የጻፈው ሰው ጋር አሶሺየት የሚያደርግ ጽሁፍ ማለት ነው። እሺ ኦቶግራፍ የሚባለው በራሱ በጸሐፊ የተጻፈው ጽሁፍ ነው አይደለ? አዎ እዛ ግለባጮችን ኮፒ ምናምን የሚባሉ ተርሞች ልንጠቀም እንችላለን። አሁን በራሱ በጸሐፊ የተጻፈውን ጽሁፍ ኦቶግራፍ ብለን ቃሉን እንተካውና በራሱ በጸሐፊ የተጻፈው ጽሁፍ በምን ቋንቋ ተጻፈን እየተባልሽ ያለሽ? እሺ early church fathers they believe in ቅድም ወሂድ እንዳስረዳው በሂብሩ ዳያሌክት እንደዛ ብለው ያምናሉ ብሎ ተናግሯል አይደለም? ትሩ እንደዛ ብለው ያምናሉ። ስትሪት ፎርወርድ አከና ቢሰርተን መሆን አልችልም ማለት is all about speculation and እዛ ዘመን ላይ የሚያምኑትን ሰዎች ይዘህ ነው የምትሄደው እና ይሄንን ደግሞ አይታ አጥንተህ የምትረዳው እና ለራስ የምታምነው ነገር ነው እንጂ እንዲህ ነው ብዬ ፎር ሰርተን መናገር አልችልም። እዛ ቦታ ላይ አልነበርኩም። ግን ኦኬ ሂስቶሪያንስ ምንድን ነው የሚሉት ነው። ኦኬ አባቶች ምን አሉ፣ ሂስቶሪያንስ ምን አሉ ብለህ ኮንክሉድ እንዲህ ልትል ትችላለህ። በዕብራይስጥ ተጽፏል ብሎ የሚናገሩትም እኮ አባቶች ናቸው እኮ አሉ፣ እንደዛ የሚለው አሉ። ምን ይሁን አሁን እኛ ብያልከለ ነው። እሺ ፓስፖርት ስታረግ አንዴ ፓስፖርት ታረገውና ቆይ አባቶች አልተናገሩ ማለትሽ ከራስሽ ጋር ያጋጭሽም። ምክንያቱም ስኮላርስ ፋዘርስ ምናምን ብለሽ ስፔሲፊካሊ ሜንሽን ያደረግሻቸው አካላት ሀውሳቢዎስን ያከተቃለለ
ሚዩቱን አንሺ። ፎርዝ ሴንቸሪ ፋዘር ቢሽፕ እኮ ነው አይደል እንዴ? ሶቤስ ሂዝ ሌት ሶስተት ነው ማለት ነው አይደለም? ሂዝ ቲዮሎጂን ኤንድ ሂዝ ቢሽፕ ነው ብዬ ነው መቀበለው። ስለዚህ ያለውን ሁላ እንደ ዶክትሪን እናንተን አልቀበልም። እሺ ፓፒያስ አለሽ? ኧረ ቢስሚላ አንተ ጋር ፓፒያስስ? እሺ እኔ አሁን ምንድነው ወዴት ልትሄዱ እየፈለጋችሁ? ፓፒያስ እሺ አውሳቢዮስን ተይው። እሺ ችግር የለም። እሺ አስረዳ ሚውታ እየሰማው ነው። አስረዳ አይደለም ፓፒያስ እንዴት ማቴዎስ 28 19 ጋር ኮኔክት እንደሚያደርግ ቆይ ፓፒያስ እሺ ቆይ ፓፒያስ ምን እናድርገው? እሺ ቀጥል። ፓፒያስስ አውሳቢዮስ እሺ ወደ አራተኛው ክፍለ ዘመን ተጠቃ። ፓፒያስን ምን እናድርገው? በሂብሩ ተጻፈ አሉ እዛ ወቹ ትራንስ መቼ ኤግዚስት የሚያደርገው ፓፒያስ የሚባለው አባት? አሁን ቆይ አይላችሁ ትምህርቱን ብሮ ወደ እኔ አብን ሄን ፎር 2 hours እየሸሸሹ ትሄጃለሽ። ስንመጣ ወደ አንቺ እየሸሸሹ ፓፒያስ ማለት ነው። ጥንት ሌላ ትምህርት ውስጥ ገብታችኋል። ማኒስክሪፕት ክሪቲሲዝም ማኒስክሪፕት ሀሳቡ ላይ የትኛው ነው እንትን ውስጥ ገባችሁና ለምንድን የምታሰፉት ነው? ማቴዎስ 28 ላይ ፖይንቱ ሲነሳ መሸሽ ጀመርሽ። አቡበከር አይ ቲንክ አይደለም ማቴዎስ 28 ላይ ፎከስ አድርግ ነው። ቆይ ማቴዎስ 28 አዳምጪ እባክሽን አዳምጪ። ሶ አቡበከር ሲያነሳልሽ የነበረው ፖይንት ነበረ። አይ ቲንክ አስቀጥሎ ያነሳው ፖይንት መሰለኝ። ኦሪጂናሊ ማቴዎስ ወንጌሉን ሲጽፍ የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ያለውን ንባብ አካቶታል እየተባልሽ ነው። አካቶታል ማን ያካተተው የምትለው ማን? አይሰማም ነው ማወራው። እስቲ ከታች ይሰማችኋል ማወራው? እዚህ ቦታ ላይ ከታች የመጀመሪያ ድምፅን አልሰማሁም። ስለዚህ ከታች ይሰማችኋል ድምፄ? አቡበከር ድምፅ ይሰማል? ማቴዎስ የወንጌሉ ጸሐፊ የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ንባብ ላይ ያለውን ጽሑፍ አካቶታል ኦሪጂናሊ። እሺ ልጠይቃ አሁን አፋፌን እንዳትለኝ። አይ ኖ ልጠይቃት ወይ ምን ላይ እስቲ? አዎ አካቶታል አላካተተውም ነው ይኸውላችሁ። ጥያቄው ራሱ ሮንግ ነው በጣም በሚገርም ሁኔታ ግን አያስወሩኝም አት ዘ ሴም ታይም። ስለዚህ አፋፌን የጠየቀው ጥያቄ ሮንግ እንደሆነ ልነግርህም ስል ደግሞ እሺ ሮንግ የሆነውን ነገር ንገሪኝ ይላል። መማር የፈለገ ሰው ወይ እውቀት ያለው ሰው ምን ይላል? ጥያቄ ለምንድን ነው ልክ ያልሆነው ይላል። ጥያቄ ልክ አይደለም እያልኩ ነው። ኦኬ እኔ እያለን ያለ ነው ማለት ነው። the oldest manuscript ማቴዎስ የተጻፈበት ግሪክ ነው አልኩ። እዛ ግሪክ ላይ ደግሞ ማቴዎስ 28 19 ክሊር ኤክስፕሊሲትሊ ተቀምጧል። ከዛ በኋላ ነው አርጊው የምታደርገው። አድድ ሆኗል ስትል ፍሮም ናው ሁሉንም አድድ ሆኗል ልትል ነው ማለት ነው። ምክንያቱም the oldest manuscript ኢንክሉድ ያደርገዋል ማቴዎስ 28ን። ስለዚህ ምን እያልክ ነው? ሁሉም እንግዲህ አድድ ነው ልትል ነው ማለት ነው። that's what I'm saying። አይ አይደለም ስትል ደግሞ ኦኬ ማኒስክሪፕቶቻችን ማለት ነው ኢንክሉድ ያደርጉታል ይሄንን ጥቅስ። አይ አይደለም ካልክ ደግሞ ኦሪጂናሉ ላይ የለም ስትል ያን ኦሪጂናል የማምጣት ግዴታ ያንተ ነው የኔ አይደለም። ኦሪጂናል የምትለው ምን እንደሆነ ከዛ ደግሞ እዛ ውስጥ ያልተጠቀሰው ምን እንደሆነ ማምጣት ያንተ ግዴታ ይሆናል ማለት ነው። መልካም እሺ ጥሩ ሀሳብ። ይሄ እኮ ነው ፖይንት እኮ ይሄ ነው። እሺ እኮ አልጨረሽም ነው? እሺ ትቀጥያለሽ? ምኑ ልቀጥ? ስለዚህ ደራይ ጥያቄ ምንድነው? ኦሪጂናል አውቶግራፍ አለ ሳይሆን ጥያቄው የሚሆነው ኦኬ ፐርፌክት። አረ ላውራ ቆይ አንድ ጊዜ እባክሽን። ቆይ አውራሽ እሺ ላዳመጥኩሽ። ችግር ይሄ ነው። ከዛ ሰማኝ ጥያቄ ገብቷል። እሺ ድጋሚ ጨርሳለሽ። ይሄ ደግሞ ልቀጥል ስል ደግሞ አሁንም ሰማኝ ትኛለሽ። እኔ እስከ መቼ ነው? ምንድነው ጥያቄ? ምንድነው አሁን ወደ ፖይንታችን እንመለስ። ጋር አዳምጪ እባክሽ። ፖይንቴ ምንድነው? ሜሮን አንድ ጊዜ አዳምጪ። አንቺ እያልሽ ያለሽው ልድገምልሽ ነው። አንቺ እያልሽ ያለሽው እኛ የያዝነው ወይም ደግሞ በእጃችን ያለው ኦልደስት የሆነ የግሪክ ማኑስክሪፕት ነው። በዛ የግሪክ ማኑስክሪፕት ላይ ይህንን የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ንባብ ስለያዝን እዛ ላይ መሰረት አድርገህ ነው ተጨምሯል ወይም አልተጨመረም የሚለውን ሀሳብ ልታነሳ የምችለው እያልሽ ነው አይደለ? እና ቀጥል ጎሄድ እያልሽ ነው አይደለ እኮ። ከዚህ መውጣት የምችልበትን አጋጣሚ ደግሞ ላሰማሽ ነኝ ሜሮን። የሰማሽኝ ነው? ከዚህ አሁን አንቺ ፖይንቶችን የምታስቀምጪው ባለሽ የእውቀት ልክ ብቻ ነው። ገብቶሻል? በጣም እቺ ጠባብ እውቀትሽ
በዛች መስመር ውስጥ ነው ወይም ደግሞ ከዛ መስመር ውጭ ሐሳብ ያለ አይመስልሽም? ከዛ መስመር ውጭ ደግሞ ሐሳብ እንዳለ ላሳይሽ የሞከርኩኝ ነው። ግልጽ ነው? እሺ አሁን ተናገርክ አይደል? እኔም አንድ ነገር ጥሩ። አሁን በቃ ጥሩ። አይ ተናገርክ አይደለም። አሁን አንቺ ቆይ በያዝነው ለስ ማኑስክሪፕት ብቻ ነው ልናወራ የምንችለው ስትይ እቺ ጠባብ ጭንቅላትሽ ነች እቺ ነገር ልታስብ የምንችለው። ከዚህ ጠባብ ሐሳብ ውጪ ሌላ የማቴዎስ ወንጌል ምዕራፍ 28 ጭማሪ መሆኑን ሊያሳይ የሚችል ሐሳቦች አሉ። ሊያውም ስኮላስቲክ የሆኑ ጥናትን መሰረት ያደረጉ የሆኑ ስለሱ ላውራሽ እያልኩሽ ነው። ዝግጁ ነሽ? እሺ ዝግጁ ነኝ። አትሊስት 10 ሰከንድ እኔ ባይዘው መጨቃጨቅ አልወድም፣ ጭቅጭቅ አልፈልግም። እኔ እንዲገባኝ ነው የምፈልገው። ልረዳህ በቃ ጥሩ። እሺ አውሳቢዮስን ወደ 4ኛው ክፍለ ዘመን አስጠጋሹ። ጥሩ። ወደ ፓፒያስ እንመለስ። ፓፒያስ መቼ ነው ኤግዚስት ሲያደርግ የነበረው? ይሄ አባት ሜሮን ምን ላይ ሰጨን? መቼ ነው ፓፒያስ ኤግዚስት ያደርግ? እኔ ይኸውላችሁ ዝም ብዬ ልሰማ ኮኔክት አድርግልኝ ስለስ አረ ምን አይነት አንቺ ሜሮን መቼ ነው ፓፒያስ ኤግዚስት ያደረገው? ፈርስት ሴንቸሪ ልቀቁኝ። ፈርስት ሴንቸሪ የማቴዎስ ወንጌል ኦሪጂናል ጸሐፊው ሲጽፈው በዕብራይስጥ ነው የጻፈው ብሎ ተናግሯል። ሳልተናገረ ፓፒያስ ፈርስት ሴንቸሪ ራሱ አይመስለኝም። መስዋዕተኝ ሰከንድ ሁለተኛ ዘመን ላይ መሰለኝ። አንዴ ቬሪፋይ ታደርግልኛለህ መጀመሪያ? ችግር የለውም ለመማር ነው አይደለ? ሁለተኛ ክፍለ ዘመን ላይ ስለመሰለኝ አይ ዶንት ቲንክ ፈርስት ሴንቸሪ አይደለም። እሺ ድል ሰርች የምታደርጊበት ካለ አይ አንተ ስለምታውቀው መቼ ነው ኤግዚስት የሚያደርገው? እሺ ሰከንድ ሴንቸሪ ይመስለኛል። ሰጥቶሽ ይወድል ሰጥቶሽ ቼክ አድርጊ። እርግጠኛ ስላልሆንኩ እኔ ግን ሁለተኛ ክፍለ ዘመን ላይ ኧረ ቆይ ሁለተኛ ክፍለ ዘመን ላይ ኤግዚስት ያደርጋል ብዬ ስለገመትኩኝ አንተ ደግሞ አረጋግጥልኝ እያልኩ። እሺ በቃ ይኸው ቼክ አድርጊው። ማረጋገጥን ከፈለግሽ አረጋግጪውና ይኸው በዚህ ጊዜ ነው ብለሽ ተናገሪ። ስለዚህ አንተ አታውቀውም ማለት ነው? ስለማታውቀው ሰው ነው የምትጠይቀኝ? አይ ቼክ አድርጊው። እሺ እንድታረጊው እኮ ነው። አታውቀውም ማለት ነው ትይኛለሽ። እስቲ ቼክ አድርጊው። እሺ አንዴ ጠብቅሽ። ሰዓት ላለመግደል ነበር። እሺ አትናገርም። ችግር የለም። ቼክ አድርጊው። ሰዓት አለ በደንብ። እሺ ሰማለሁ። ከታች ያላችሁ ሰዎች ግን እንትን እያደረገኝ ኔትወርክ ላግ እያደረገ መሰለኝ እኔ ጋር ስላችሁ የሆነ እልፍ ይልብኛል። አይ ቲንክ በብራትም ስር የለ መሰለኝ አለዋ። መብራት ከሌለ አንዳንድ ጊዜ ያስቸግራል። እሺ አይ መርሃባ በቃ ቆይ አንዴ። እሺ እንደዚህ ላድርገው። ቆይ በቃ እሺ አሁን እንትን ይመስለኛል። ኦኬ አይ ኸይር በቃ ጥሩ። እሺ እንጠብቃት እስከዛ። እሺ እስከዛ ቆይ ሜሮን ቼክ አለ ነገሩ። ቆይ እሺ ዘሩባቤል የሚታርግሽ ድምጽ አለ አንተ። እሺ ሜሮን እሺ አየሽው ወይስ? እሺ አይ በቃ ያ ሰከንድ ሴንቸሪ ነው ከ60 የሚያስቀምጠው 140 ዓመት ድረስ ነው። ሰው አሚን አርሊየስት ነው ኤርሊየስት የሚባል ነው። ቴንክ ዩ። እሺ ኤርሊየስት የሆነው አባት እሺ 4ኛው ክፍለ ዘመን አውሳቢዮስን እርሹ። እሺ እሱን እርሹ። ፓፒያስ የሚባለው ኤርሊየስት የሚባል አባት የማቴዎስ ወንጌል ጸሐፊ ማቴዎስ ወንጌልን ሲጽፍ በዕብራይስጥ እንደጻፈው ተናግሯል። አልተናገረም? አይ ይሄንን ዊኪሎፒዲያ የሚለው ምንድነው አሻሚ እንደሆነ ነው የሚናገረው። ዕብራይስጥ ሊሆን ይችላል ነው እንጂ አሚን አንብቢው አልከኝ።
ይሄን ሂስትሪ አሁን የምታወራውን ነገር ሂስትሪ እየተናገረ ነው ማለት ነው። ዊኪፒዲያ ምን ይላል? ይሄ ዕብራይስጥ ነው ብለህ ድምድም እንድታረግ ሳይሆን አሻሚ ነው ብሎ ነው የሚያስቀምጠው። እሺ ዊኪሎፔዲያ የሚባል አላውቅም። ፕሮባብሊ እሺ ካለ አላውቅም። ዊኪፒዲያ ማለት ፈልገሽ ከሆነ እሺ ምን ዊኪሎፔዲያ ችግር የለውም ምን ይላል መሰለህ እዛ ጥቅሱ ላይ አይ ችግር የለውም ሳይሆን ዊኪሎፔዲያ አይባልም ዊኪፒዲያ ነው የሚባለው። እባክሽ ኧረ ዊኪፒዲያ እሺ ዊኪፒዲያ አሁን ቋንቋ መጀመሪያ ቋንቋ አማርኛ እንጂ እንግሊዘኛ አይደለም። ችግር የለውም። አይ እንትን አይባል የእንግሊዘኛ ጥረት ሲሆን እንትን የንባብ ጥረት ነው። ስትታረሚ ታረሚ የንባብ ጥረት እሺ ችግር የለውም። ዋናው ትርጉሙ ማወቅ ነው እኮ። እዚህም ሀገር ቋንቋውን እየተናገሩት ስንት እውቀት የሌላቸው ሰዎች አሉ። ችግር የለውም። ምን ይላል መሰል ቤዚክሊ አሻሚ ነው እያለ ነው። ይሄ ዕብራይስጥ ሊሆን ይችላል እያለ ነው እንጂ ድምድም ተደርጎ አይደለም። አረማይክም ወይም ደግሞ ሰማያዊ ፓፒያስ የተባለው አባት የማቴዎስ ወንጌል ምዕራፍ 28 ማቴዎስ ወንጌል በራሱ በዕብራይስጥ ተጽፏል ብሎ ተናግሮ አልተናገረም። እሱ ያንን ሐሳብ እንደያዘ ነው የሚያሳየው። እሺ ሰዋት ማቴዎስ ወንጌል እንደዛ ብሎ ተናግሯል። ፓፒያስ ተናግሯል። ሌሎችም ደግሞ ይናገራል። ተናግሯል። ቋንቋ ኦር አረማይክ ሊሆን ይችላል። ግን ስለሆነ እኔ ተናግሯል። ሚሮ ተናግሯል። እሺ እሱ ሰውዬ እሱን አይዲያ ነው የያዘው። አዎ እሱ ታንቺ ትልቅ እሱ ሰውዬ አይባልም በዚህ። እሺ ተናግሯል። እንደዛ ብሎ ወደ ፖይንት አሁን ይኸውልህ ኖ ጋይ እንደዛ ብሎ ተናግሯል። ስለዚህ ቀጥል ፖይንትህን እኔ በጣም የት ነው እሺ ደግሞ የተናገረው? ፓፒያስ የት ነው የተናገረው? እሺ ስለ ፓፒያስ ታሪክ ልናወራ ነው የመጣ ነው። ማቴዎስ 28 እሺ ምን የሚባል መጽሐፍ ላይ ነው ፓፒያስ እንደዛ የተናገረው? እንዴ አንተ አስተምር። አንተ ነው እኮ ይሄንን አባት ይዘህ የመጣው። አውራ ስለሱ ማውራት ከፈለክ አው እንደዛ ብሎ ተናግሯል ብላ የምትናገረው የሚሆን አንዴ ቆይ ዓመተ ምሕረቱን ይልኛልኩኝ አየውልህ። ቆይ አንዴ አዎ እንደዛ ብሎ ተናግሯል ብላ የምትናገረው ሚሮን በድፍረት ነው። ፓፒያስ የጻፈውን አንድ መጽሐፍ እንኳን መጥቀስ አትችልም። ጥቀሽ ይስላል። እሺ ወደ ማቴዎስ ወንጌል ቢገርም ነገር አላውቀውም። ስለዚህ ምንም ችግር የለውም። ያላወቅኩትን ሰው አወቅኩም ብዬ እዚህ ጋር ልቀመጥ ፈልጋለሁ እንዴ? አላረኩም እኮ አይ አውቀዋለሁ ብለሽ እሺ በቃ አይ አንቺ ከምንም የሌለሽ ልጅ እና አው በዕብራይስጥ ተጽፏል ብሎ ተናግሯል። ምክንያቱም ፐርሰናል አታክ ልታረጋችን ምንም እውቀት እንደሌለ ማለት ነው። ስቲል አድሬስ አድርገም ሜሮን አንዴ ራስን አድሬስ ማለት እሺ ቆይ ኧረ እባክሽ አንዴ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ኤግዚስት የሚያደርገው በኮዴክስ ሳይናቲከስ ላይ እንደ ምሳሌ እና ኮዴክስ ቫቲካነስ ነው። እነዚህ ኮዴክስ ሳይናቲከስ እና ኮዴክስ ቫቲካነስ የሚባሉ ሁለቱ እንትኖች ማኑስክሪፕቶች ወይም የማኑስክሪፕት ስብስቦች በአራተኛው ክፍለ ዘመን ኤግዚስት የሚያደርጉት አይደለም እና ሁሉንም ነው የሚይዙት እና ከነዚህ ከሁለቱ ኮዴክስ ሳይናቲከስ እና ከኮዴክስ ቫቲካነስ ውጭ ያሉ ኤግዚስት የሚያደርጉ የመጽሐፍ ቅዱስ ግባቶች ይህንን የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ቴክስት ይዘዋል። እሺ አሁን ያልከው ምንድን ነው? ከፎርት ሴንቸሪ ከመጡት ኮዴክስ ናሪከስ ኮዴክስ ሌሎችንም ሁለት አደር ኮዴክሶች አሉ እነሱ ይዘዋል ብለህ አድሚት አድርገሃል። ቴንክ ዩ። ስለዚህ ከሱ በፊት የነበሩትም ነበራቸው ወይ ያልክ ነው አይደለ? ከዛ ውጭ የሚገኙ የመጽሐፍ ቅዱስ ግባቶች ይህንን ቴክስት ይዘዋል። ከዛም በኋላ መጠቅሹ ፕሮባብሊ የአምስተኛው ክፍለ ዘመን ቴክስቶች አሉ። ኮዴክስ ለምሳሌ ኮዴክስ አሌክሳንድሪያነስ ምናለ ጠቅሽ ያለሽ አምስተኛው ክፍለ ዘመን ኤግዚስት የሚያደርጉ ጽሁፎች አሁን ከነዚህ ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ፣ ኮዴክስ አሌክሳንድሪያነስ ውጭ ያሉ የመጽሐፍ ቅዱስ ግባቶች አሉ አይደለም? ምንድን ናቸው ንገረኝ። ግብአቶች ስትል መጽሐፍ ቅዱስ ለምሳሌ ፍራግመንቶች አሉ፣ አንዳንድ ፍራግመንቶች አሉ የማቴዎስ ወንጌል ምዕራፍ 26 ምናምን የሚይዙ ገብቶሃል። ግን ኮዴክስ ናሪከስ አሌክዛንድሪያስ እና ምንድን ናቸው? አንደኛ የጠቀስከው ኮዴክስ እንዴት ፕሮናንስ እንደማድረግ ምንድን ናቸው? ለሰዎች አስረዳ። ምንድን ናቸው? ምን ኮዴክስ ናሪከስ እና ኮዴክስ አሌክዛንድሪያስ ለምሳሌ ምንድን ናቸው? የምን ናሪከስ? ሳይናቲከስ ነው። ሳይናቲከስ ለምሳሌ አራተኛው ክፍለ ዘመን የነበረ እሺ ኮዴክስ ሳይናቲከስ አራተኛው ክፍለ ዘመን የነበረ የግሪክ ማኑስክሪፕት ነው። ኤርለስት የሚባሉ እንደውም ወደ ኮምፕሊት የሚጠጋ አይነት እንትን ነው። የክርስቲያን
መጽሐፍ ቅዱስ አሁን የሚይዘውን መጽሐፍቶች ሞሮፍ ምልአት ባለው ደረጃ የሚይዝ እንትን ነው፣ ኮዴክስ ነው። ገብቶሻል? እንደዛ ነው። እሺ ሌላ ማስረዳው ነገር አለ? ስለዚህ ሰዎች የጻፉት ነው አይደል? የተጻፈ ያ መጽሐፍ ቅዱስን የሚገለብጥ ነው አይደለ? ስለዚህ እዛ ውስጥ ማቴዎስ 28:19 ተቀምጧል ኤክስፕሊሲትሊ ማለት ነው። ይህንን እኮ እኔ ከአንቺ በፊት ነው የተናገርኩት። ቅድም የጠቀስኩልሽን ኮሬክስ ቫቲካነስ ስለዚህ አሁን ወደ ጥያቄ ተመለስ። ልክ እንደዛው የግሪክ ማኑስክሪፕት በግሪክ ኮይን የተጻፈ ማነው በግሪክ የተጻፈ የግሪክ ማኑስክሪፕት ነው ኮሬክስ ቫቲካነስም ልክ እንደዛው በአይ ቲንክ 300 እስከ 399 ባለው ጊዜ የተጻፈ ዴት የሚያደርግ እንትን ነው አይደለ? ልክ እንደዛው ኮሬክስ አሌክሳንድሪያንስ ደግሞ በ5ኛው ክፍለ ዘመን ኤግዚስት የሚያደርግ መጽሐፍ ነው። ማነው ማኑስክሪፕት ነው፣ የባይብል ማኑስክሪፕት ነው። እነዚህ ላይ የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ኤግዚስት ያደርጋል ከተባለ በደንብ ኤግዚስት ያደርጋል አይደለም? ስለዚህ አሁን ከዚህ ውጭ ያሉ ቴክስቶች አሉ። ምን ላይ ነው ኤግዚስት ማያደርገው ንገረን እና እንጨርሰው ኮንቨርሴሽኑን። በጣም ስለ ምን ላይ ነው ኤግዚስት ማያደርገው ታዲያ? አለ ወይስ የለም? አይሰማሽም? ምን ላይ ነው አለ ወይስ የለም? ከዚህ ውጭ ለመጽሐፍ ቅዱስ ግብዓት የሆኑ ነገሮች አሉ ወይስ የለም እኮ? ግብዓት ስትል ምን እንደሆነ ስላልገባኝ ከዛ በኋላ አንተ ንገረኝ። ምንድነው ግብዓት? ለምሳሌ ከነ ኮዴክስ ሳይናቲከስ በፊት ለመጽሐፍ ቅዱስ ግብዓት የሚሆኑ ጥቅሶችን የያዙ ፍራግመንቶች ነበሩ ይሳል ነበሩ? ወይም የማቴዎስ ወንጌልን የያዙ አሉ አሉ። እነሱም ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 9 ቴክስቶች ይይዛሉ ይይዛሉ። አርጊመንት ከቅድም ጀምሮ ከ2 ሰዓት በፊት እሱ ነበረ። ጥቀሽሽ እነማ? ለምሳሌ ከሳይናቲከስ በፊት አንተ እያልክ ያለው ኦኬ፣ ሳይናቲከስ ላይ አለ። ከዛ በፊት አሉ አልሽኛው። እሺ ጥቀሽ፣ ሌላ ጥቀሽ እስቲ። እሺ አንዴ ቆይ፣ ሚት ላድርግልህ አንዴ። በትክክል ማለት ነው። በጣም ቬግ የሆነ ጥያቄዎች እየጠየክ ነው። ኧረ የምን ሚውት ላድርግልህና ናትበኝ። የምራቸው ነው ሰርች እያደረገች ነው ምናምን የምትወያየው የሚባለው ነገር እኔ ምንም እየገባኝ አይደለም። ሰርች ማድረግ አይደለም ምን ላምጣልህ? እኔ ምን ሚውት አድርግልኝ አላልኩ ነገር ጥያቄን ቀጥታ መልሽ እንጂ አንቺ ልጅ። ኧረ በፈጣሪ እንዴ! እሺ ምንድነው መሰለህ አንዴ ሚውት አድርገህ ደግሞ ምንም እኔ ሚውት አድርጌ አላልኩሽም። ስለማይሰሙ አይማሩም የሚባል ነገር አለ። በቃ ችግር የለውም እንዴ። እኔ ሚውት አድርጌ አላልኩሽ። ሚውት ላድርግልህ ምናምን ብላ ሚውት ታደርጋለች። የምራቸውን ጉግል ምናምን የሚባለው ነገር ኧረ በፈጠረሽ አንቺ ልጅ ዶሻል የማኑስክሪፕት ኤግዚስተንስ ሊኖር ይችላል። አዎ በእነ ሳይናቲከስ፣ በእነ ቫቲካነስ፣ በእነ አሌክሳንድሪያነስ። አሁን ከዛ ውጭ ለመጽሐፍ ቅዱስ ግብዓት የሚሆኑ ቴክስቶች አሉ ከቫቲካነስ ወይ ከሳይናቲከስ ወይ ከአሌክሳንድሪያነስ የሚገድሙ። አሁን በእነዛ ውስጥ የማቴዎስ ወንጌልን ኮንቴን እንደሚያደርጉት ሁሉ አሁን የትሪኒታሪያን ፎርሙላ የሆነችው ጥቅስ ማቴዎስ 28:19 ከነዚህ ኮዴክሶች በፊት ኤግዚስት አድርጋለች ወይ? እሺ ኮዴክስ ማስረጃ ስለሚፈልግ ሳይነስ እኔ እኮ ስለማትሰማኝ ማውራት አልችልም። ከዛ ከዛ ማስረጃ ስልሽ ቆይ ሚውት ላድርግለትኝ ያለሽ ማን ሚውት አድርግ ያለሽ? ማስረጃውን አምጪው እንጂ ዝም በል ስለው አያስወራም። ከዛ ደግሞ ያወራል ሳወራ፣ ከዛ ሚውት ሳረግ ደግሞ አውሪ ይለኛል። እንደዚህ አይነት ነገር እንትን በሉ አላችሁ እና ማሂር ሚውት አይፈልግም። አያችሁ ማሂራ ባኬን ፎርስ ዲያሎግ አርጊ ነው እኮ ጥያቄ መልሽ እኮ ሚውት ላድርግለት ትለኛለች። እኔ ማስረጃ ሚውት ላድርግለት ማን ነው ሚውት አድርጊያለሽ? በፈጣሪ ማን ነው? በምን አይነት ሂስትሪ ነው ሰው እያወራ ሰው ተደርቦ የሚያወራ? እኔ ስርዓት ስላለኝ እንደዛ አላረግም። ልክ ሰው ማውራት ከፈለገ አስጨርሰዋለሁ ሀሳቡን። እሺ እሺ በቃ ማሂራ አላችሁ የሆነ ድብድብ ማድረግ ስለምትፈልጉ ነው። ለምን እሺ በቃ አንቺ በጣም ስነ ስርዓት ያለሽ ሰው ነሽ። ማሂራ አለ እነ ማሂር ወይ ምናምን እኔ እንትን ብያለሁ። ከዛ አሚር እኔ እንደምታደርገው አድርጓት እቺ ልጅ እንደው ምንም የሚገባው ከእሷ ጋር ላወራ ከዚህ በፊት ይህን ያህል ያጠናኸውን ጥናት ግን ማለት ነው በቁራኒክ ማኒስክሪፕትም ላይ ብታጠና ብዙ ነገር ትማራለህ። እሱ ላይማ በደንብ እናወራለን። አረ በደስታ እነዚህን ሀሳቦች በደንብ አፕላይ ማድረግ እንችላለን። ገብቶሻል? አሁን አንቺ ኢቨን ይሄ ማቴዎስ ወንጌል 28:19 በቃ እሺ ለንባብ እንተዋልና ስኮላሮች ሲያነሱት የነበሩ ሀሳቦች አሉ። ከታች ያላችሁም ሰዎች እንድታስቡበት ነው። ከዚህ ጋር ተያይዞ አንደኛ ተያይዞ የሚነሳው ፖይንት ምንድን ነው? የቴክስቹዋል ኤቪደንስ ነው። እነ ሳይናቲከስ፣ እነ ቫቲካንስ እና አሌክሳንድሪያነስ ኤግዚስት የሚያደርግበት
ሁኔታ አለው በደንብ አለ። ያንን አፌር እናደርጋለን። አሁን ከዛ ቀደም ብለው ያሉ ሀሳቦች አሉ። አሁን ይሄ ሀሳቦች ናቸው፣ ስኮላሮች የሚያቀርቧቸው ሀሳቦች ናቸው እንጂ እንዲህ ዝም ብለው ከመሬት ተነስተው የማቴዎስ ወንጌል 28:19 ተጨምሯል እያሉ አይደለም የሚናገሩት ምሁራን። ገብቷቸዋል። እነዚህን ሀሳቦች ሲያነሱ የሚንደረደሩባቸው ሀሳቦች አሉ። እነሱን ሀሳቦች ቢያንስ ምን አይነት ምልከት አለሽ፣ በመልኩ ትመዝኛቸዋለሽ የሚለውን ሀሳብ ለማቅረብ ያህል ነው። የለችበትም ከምንም እኔ እንደሰማው አንደኛው አንተ በነ ኮዴክሶቹ በምን ሂሳብ ነው ሰው ሲያወራ ተደርቤ ማውራትኝና አሁን ሳወራ ደግሞ እሺ እነዚህ ሀሳቦች ይነሳሉ። አንደኛ እነዚህ አይነት ሀሳቦች ይነሳሉ ከምሁራን አኳያ ማለት ነው። አንደኛው ሀሳብ የሚነሳው ምንድን ነው? ከማቴዎስ ወንጌል 28:19 ላይ በማኑስክሪፕቶች ላይ ኤግዚስት የሚያደርግበት አውድ ምን አይነት ነው የሚለው እንጂ ቅኝቱን እሷ አንብቢበትና ሀሳብ ተጭበታለች። በጣም ብዙ ሀሳብ ይሰጠበት ነው። በጣም ሲምፕል ሀሳብ ነው። ሁለተኛ ሀሳብ ምንድን ነው? የቀደምት የክርስትና ማህበረሰብ ውስጥ ያሉ ሰዎች በምን መልኩ ነበር እነዚህን ጥቅሶች ሲጠቀሙበት የነበረው፣ አፕላይ ሲያደርጉበት የነበረው ወይም ደግሞ ሲገለገሉበትስ ነበር የሚለው ጥያቄ ነው። ለምሳሌ መጽሐፈ ዲድስቅልያ የምንለው ወይም ደግሞ አይ ቲንክ ዲዳኼ የምንለው ነገር ማለት ነው። እሱም መጽሐፍ ጋር ተያይዞ ይሄ ባፕቲዝም የሚባለው ነገር ወይም ደግሞ ጥምቀት የሚባለው ነገር በመልኩ አፕላይ እንዲደረግ የሚለውን ሀሳብ ያነሳሉ። ገብቷቸዋል። ይሄኛው ትሪኒታሪያን ፎርሙላ ከዲዳኼ ጋር አያይዞ ሀሳብ የሚያነሱበት አጋጣሚ ነበረ ማለት ነው። አሁን እነዚህን ሀሳቦች ሪፊት ለማድረግ የሚነሱ እነዚህ ሀሳቦች አሉ። ገብቶሻል። ለምሳሌ ቅድም የጠቀስኩት የሳናይቲከስ አለ፣ የነ ቫቲካንስ አለ ቅድም የጠቀሹ። ከዛም በተጨማሪ የዲዳኼ ወይም መጽሐፈ ዲድስቅልያ ጸሐፊያን አይ ቲንክ አንደኛ እስከ ሁለተኛ ክፍለ ዘመን የነበረ መጽሐፍ ነው። ይሄ የትሪኒታሪያን ፎርሙላ በዛ ውስጥ ኤግዚስት ያደርጋል ብለው የሚያነሷቸው አርጊመንቶች አሉ። ሶስተኛ ያስቀመጠው ሀሳብ አለ። ለምሳሌ ማቴዎስ ወንጌል ላይ የሚነሱ አርጊመንቶች አሉ። ለምሳሌ ማቴዎስ ወንጌል 3 ላይ የምትመለከችው ነገር አለ። ይሄ ከጥምቀቱ ጋር ተያይዞ አቡ ለምስክር ኤግዚስት አድርጓል ብለው የምታነሱት ሀሳቦች አሉ አይደለ? ለእነሱ ጋር ተያይዞ የማቴዎስ ወንጌልን አጻጻፍ ስልት ፊት ያደርጋል ብለው የሚያነሱትም አርጊመንት አለ። መሰል ሀሳቦችን ምሁራን በመያዝ ነው እንግዲህ ኢቭን አልተጨመረም ለማለት በአንድ ጎን አርጊው የሚያደርጉት ማለት ነው። እነሱን ሀሳቦች እንኳን ሰጥቼሽ አርጊ ብልሽ አንቺ አርጊው ማድረጋችኝ፣ ጥቅስ ልስጥሽ፣ ሀሳብ ልስጥሽ፣ ምሁራን ልስጥሽ ብልሽ እንኳን አንቺ አርጊው የምታደርጊበት አጋጣሚ የለም። እና እኔ ሀሳብ እየሰጠሁሽ ነው ሪፊት እንድታደርጊ ነው። ሀሳብ እየሰጠሁሽ ነው ሪፊት እንድታደርጊ ነው። አይ ቲንክ እዛ ሰርክል ውስጥ የለሽም። አንብቢበትና ኢንሻአላህ የምንገናኝበት ይሆናል። ሰዓት በጣም እየገደልሽ ነው። ሰውም ኢነርጂ ድሬን እያደረገ እና እነዚህ ሀሳቦች እንዴት እንደሚያደርጉ ማለት ነው። አንድ ጥያቄ አንተ ከመለስክልኝ ማለት ማኒስክሪፕት ታውቃለህ አይደል? እኔ አላውቅም። አንድ ጥያቄ ከመለስክልኝ እውነት አንተ እውቀት አለ ማለት ነው። ስለዚህ ልጠይቅ። ምንም እኮ እውቀት የመለካካት አይደለም። እኔ እውቀት አለኝ የለኝም የሚሉን ሀሳብ ሳይሆን ዝም ብለህ እንደምታወራ ለሰው ለማሳየት ስለፈለኩ ነው። ልጠይቅ አንዴ ምንም እውቀት አለኝ የለኝም አይደለም። ልጅቷ በቃ መዛት ጀመረች። ብላ እግዚአብሔር እችል እያደረኩ ነው። አታውቅም ንገር። ስለዚህ በቃ ዝም ብሎ ማቋረጥ ምናምን ብቻ ነው የምታውቀው። አታውቅም ሜሮን እንትን በቃ ተሸጋቂ ችግር የለም። በቃ አላውቅም። አንዴ አሚር አላውቅም። አይጠየቅም፣ ምንም ነገር አይፈልግም ማለት ነው። ይሄ የሚያሳየኝ ምንድነው? ኮንፊደንስ እንደሌለህ ነው በእውቀት ማለት ነው። ስለዚህ እንዴት ነው ከአንተ ጋር ማወራው? ሱብሃንአላህ በጣም አንቺ ያሽኝ እዚህ ጋር ያውን በራስ ሃይማኖት ላይ ልጠይቅህ ነበር ስለ ማኒስክሪፕት እና የአንተን ታውቃለህ ብዬ ስለማሰብ ስለ እናንተ ማኒስክሪፕት ልጠይቅህ ነበረ፣ ግን አልፈልግም ብለኸኛል። እኔ ደግሞ አይ ሪስፔክት በጣም ያሽኝ እዚህ ጋር ያሽኝ። በደንብ በርቺ እዚህ ላይ አሁን ያነሳውላችሁን ሀሳቦች ከታች ክላ አወራሽ አይደል እንዴ? እሺ ነገርሻቸው እኮ በቃ አህመድ ቆይ አንዴ ነገርሻቸው እኮ አንድ ጊዜ የሚሆን በቃ እሺ። አሁን ደግሞ ላወራ ነው። ረበሽ እኮ እንዴ በፈጣሪ ስም አህመድ አያውቅም። የሰው ካጠና የራስህን እንደው ታውቃለህ ብዬ አስቤ ነበረ። ነገርሻቸው እኮ እኔ ልደግምልሽም እችላለሁ አንቺ ያልሽውን። በጣም ይገርማል። ያው አዳመጡሽ፣ ምንም የተፈጠረ ነገር የለም። አሁን ያነሳሻቸውን እኔ ያነሳውልሽ ሀሳቦች እንድታስተውሉ ነው። ከታች ክርስቲያኖች የማቴዎስ ወንጌል 28:19 ጥቅሶች ጭማሪ አይደሉም ብሎ የሚያነሳቸው አርጊመንቶች ናቸው። ጭማሪ አይደሉም ብሎ የሚያነሳቸው አርጊመንቶች ናቸው። ጭማሪ አይደሉም ብለው የሚያነሳቸው አርጊመንቶች ናቸው። እነዚህን ሀሳቦች እየሰጠዋት ነው እቺ ልጅ። እነሱን ተጠቅማ እኔን እንኳን አርጊው እንድታደርገኝ ሀሳብ እየሰጠዋት ነው የጀመረው። እሷን ማስረጃ እየሰጠዋት፣ እኔን እንድታጠቀኝ ጥይት እየሰጠዋት ነው። ይኸው ሽጉጥ ነው የሰጠዋት፣ ግንባሬ ላይ አርጊ ተኩሹ እያልኳት ነው። ልጅቷ ሽጉጥ እንኳን አታውቅም። ገብታችኋል? ለመተኮስ ሰው ሽጉጥ ራሱ ምን እንደሆነ ማወቅ አለበት። ልጅቷ ሽጉጥ አታውቅም ነው እያልኩ ያላችሁ። ገብታችኋል? አት ፈርስት ፕሌስ ያሉ የግሪክ ማኑስክሪፕቶች ብዬ ጠቀስኩለት።
የሲናቲከስ እና ቫቲካንስ ሁለተኛ ቢስሚላ ቆይ አንዴ ቆይ አውርተነዋል ጨርሰነዋል። ከኛ ተምረህ ነው አንተ እንደገና ሁለተኛ ስለ መጽሐፈ ዲድስቅልያ ያጠቀስኩላት ትሪኒታሪያን ፎርሙላ ማቴዎስ ወንጌል 28:19 ላይ ያለው ቴክስት በመጽሐፈ ዲድስቅልያ ላይ ደግሞ መሰረት በማድረግ ደግሞ አርጊው የሚያደርጉበት አጋጣሚ ማላልኩሽ። ይኸው ቢላንኪ ነው ውጊኝ ስላት ቢላ ራሱ ምን እንደሆነ አታውቅም። ልጅቷ እንደሚዋጋ አታውቅም። ማስረጃ ሲሰጣት ቆይ አንዴ ኧረ እባክሽን ኧረ ቆይ አንዴ ይኸው ነው ውጊኝ የለችበትም ልጅቷ ገብታችኋል። ሶስተኛ የማቴዎስ ወንጌል ያጻጻፍ ስልት በራሱ ማቴዎስ 28:19ን ኤግዚስት ከማድረግ የሚያገዱ አይደለም ብሎ አርጊው የሚያደርጉበት አጋጣሚ አለ። ይሄንን ሞግችበት ይኸው እንኪኔ ውጊኝ ተኩሽብኝ አታውቅም። ቢላም ሽጉጥ ምን እንደሆነ ልጅቷ ምንም የምታውቀው ነገር የለም። የለችበትም። ምን እያነሳው እንደሆነ እንኳን የምታውቅ አይደለችም። ያን እንድታውቁልኝ ነው እንድታስተውሉ ነው። እሷን በቢበት እዛ ላይ እሺ ቀመጠሰው ካለ ኦልሬዲ አታቋርጥኝ። አሁን ዲስሪስፔክትፉል ለመሆን እየፈለክ ነው፣ ግን እንደዛ አታደርግ። ሌላም ጊዜ ስለምንገናኝ እኛ ስለ ዲዳኬስ ስለ ሳናሪከስ ሁሉን አውርተን ጨርሰን ነው አንተ አሁን እየመጣህ እያወራ ያለው። ዲዳኬን ያመጣሁት መጀመሪያ እኔ ነኝ እዚህ ቦታ ላይ አምጥቼ አስረድቼ 7.1ን አንብበን 7.3ን አነበብን እኛ ነን። እሺ እዚህ ጋር ያነበብነው እንጂ አንተ አይደለም የምታስረዳኝ። ስለዚህ እሱን ጨርሰናል። አሁን ጥያቄው ምንድን ነው? ማኒስክሪፕት እያልክ ቆይ ማኒስክሪፕት ስላልክ አንድ ጥያቄ ልጠይቅ ስልህ አውሽ ዩል ሴይ ኦኬ አስሚ ቢካዝ እኔ እውቀት አለኝ በዚህ ጉዳይ ላይ ካልክ ልጠይቅ ስለ አንተ ማኒስክሪፕት እና ከመለስክልኝ እውነትም አንተ ኃይለኛ ተመራማሪ ነህ። አንተ ጋር እየመጣው ክላስ ወስዳለሁ። ቀጥሩ እንግዲህ ሰምታችኋል። እነዚህ ሀሳቦች ማለትም የማቴዎስ ወንጌል ምዕራፍ 28:19 ያሉ ሀሳቦች ተጠቅልለው በዚህ መልኩ ታይተዋል። አሁን እሷ ምንድን ነው እያደረገች ያለችው? ራስ ወሪ እባክሽ ናች ልጅ። እሺ ብወያይ እኮ ከአንቺ ጋር አይደለም እወያየው፣ ሰርች ከምታደርጊበት ፕላትፎርም ጋር ነው ልወያይ የምችለው። እሱ አንድ ጊዜ አዳምጪኝ። እነዚህ የማቴዎስ ወንጌል 28:19 ሀሳብ ጠቅልዬላችኋለሁ። በዚህ መልኩ እንዲህ ተመልከቱት። ፕሮባብሊ ጠንካራ የሚባሉ የስኮላሮች ሀሳብ ተጨምሯል ብሎ ሲያነሱ የነበሩትን ሀሳብ እኔ ያነሳላችኋል ኢንሻላህ መጨረሻ አካባቢ። እሺ